ዛሬም እንደከፋት ነው አልኩ። የተጫማውትን ላጥላጥ የሚል ሸበጥ አርጌ እንደ ወትሮ እጄን ከወዲያ ወዲህ እያዘናፈልኩና ላከችኝን ዕቃ ለመግዛት እያመራው ነበር። ሄለን የተመለከትኳት እንደ ሁልጊዜው በአጠገቤ ሳታስተውለኝ አለፈች። ለፍታ ያክል ቆም ብዬ ተመለከትኳት። ሁሌ ከፊቷ የማይጠፋው የብቸኝነትና የሐዘን ድባብ ፊቷ ላይ እንደሰፈር ነበር። ከቤት ወጥቼ መንገዴ እንደጀመርኩ በአጠገቤ የሚያመሩ ሰዎችን ገጽታ አንድ ባንድ እየተመለከትኩ ነበር። ምንም እንኳን አፋቸው ባይናገርም ለአውደ ዓመቱ ጉጉትና ደስታ ያላቸው ይመስላል። ሁሉም በየአቅሙ አንዳንድ ነገር እያንጠለጠለ ነው የሚያልፈው። ግማሹ ዶሮውን ያው የዚች ምድር ነገር እያለ ይመስል በአፍጢሙ ዘቅዝቆት ተከራክሮ አውጥቶ አውርዶ ኪሱን አራግፎ እያማረረ ለምን ባዶ ቤት በማለት የገዙትን ሰው ሊቀማቸው የመጣ ይመስል ዶሮ እንደዘቀዘቁ እንደ ወታደር በፍጥነት ይራመዳሉ። እርስ በርስ ከሚያወራው ሰው ይልቅ ደግሞ ተዘቅዝቆ አረግ ወገን ወዴት ነን የሚል ድምጽ የሚያሰማ ይመስለኛል ዶሮ። ታዲያ እኔም ይህንን እያሰብኩ እንደ ነገሩ ሳቅ እንደማለት ብዬ አለፍኩኝ። እኔም የሚሰማው ድምጽ ምንነቱ ስለማይገባኝ እናቴ ተው ይሄ ነጠላ ጫማ እንደ ልጅ አታስጩ፣ ተው ያነሳ እግረን ሂድ የምትለኝ ይሰማችሁ እያልኩ እየተጠራጠርኩ መራመዴ ነበር። ታዲያ ሄለን የተመለከትኳት ከርቀት ነበር። ልክ አክሽን ፊልም ላይ እንደምንመለከታቸው አክተሮች ከላይ የለበስኳትን ሰማያዊ ሸሚዝ በሁለት እጄ ወደ ኋላ ገፋ አድርጌ ከዳገቱ ከሚቀበለኝ ንፋስ አማካኝነት ረገ እንዲል አደረኩት። ቀጠል አድርጌ ሉጫና ጥቅልል ያለው በቀለም ከጥቁር ወደ ቡናማ የሚያደለውን ጸጉሬ ከግንባሬ ላይ መለስ እንደማድረግ አልኩኝ። ነገር ግን ሁኔታዬን ከታች ህይወቷም ልክ እንደ ዳገት ከብዷት በተከዘ ፊት የምትገፋዋ ሄለን ሳትሆን ሌላው ህብረተሰብ ነበር በአግረሞት እየተመለከተኝና ፈገግ እያለኝ የሚያልፈው። እኔም ሳቃቸውና መንሿከኳቸው እንደ ነገሩ ተሰማኝ። ዞር ብዬ ስመለከት ነበር የራሴ ድርጊትን ያስተዋልኩት። ብዙ ሀፍረት ቢጤ የሚቆነጥጠኝ አይነት ሰው አይደለም። ከልጅነቴ ጀምሮ ያለፍኳቸውን 30 ዓመታት ሰው ባሳዘኝ እይታ ሲመለከተኝ ጣቱን እየቀሰረ ሲጠቋቆምብኝ እንደዛ ያረገ ያንን እየተመለከትኩ ማደጌ ነገሮችን እንድለምድና ችላ እንድላቸው ረድቶኛል። ታዲያ እንደ ነገሩ ሰው ሲሳለቅብኝ ሄለን ከተመለከተሽ በሚል የህፍረት ስሜቱ ቆንጠጥ አድርጎኝ ነው እንጂ እንዲያደረኩት ነገራቸው ረምሾኛል ነበር። እሷ ግን ወይ ፍንክች ነው። አንዳችንም ሳትመለከት በጎን ያለፈች። በእጇ እሷም ዶሮ ቢጤ አንጠልጥላለች። እኔ ዶሮ ቀደም ብሎ የሚገዛ ሲሆን ያናደኛል። ማለት ዶሮ ቀደም ብሎ የሚገዛ ሲሆን ያናደኛል። እንደው ህይወታቸውን ሊያጨልሙት ነገር በጊዜ ገዝተው የቀለቡና ያጠጡ የምን አጉል ተስፋ መስጠት ነው ስልም ለነሱ ዘብቆም ያንገበግበኛል። ታዲያማ የኔ የፍልስፍና ንግግር ያስቃታል። አዎ እየሳቀችም ቢሆን በጊዜ ገዝታ በር ላይ ደጅ ላይ ታስሯለች። የኖዋ ሄለንም ልክ እንደዛው እንደሰው ዶሮ በእጇ አንጠልጥላለች። ታዲያ ግን የያዘችው ዶሮ ሌላው ሰው ከያዘው ዶሮ ለየት አለብኝ። ነፍሴ ራቀው። እንደሷ ፍጹም የከፋው ይመስላል። ዝም ብላ አለፈች። ባጠገቤ ስታልፍ ጠረኗ ባፍንጫዬ ውልብ ሲል ተሰማኝ። እስካሁን በጉርብትና አብረን ከኖርንባቸው ጊዜያቶች ውስጥ አንድም ቀን የእግዚአብሔር ሰላምታ ተሰጣጠን አናውቅም። ለነገሩ ከአንገቴ ጎንበስ ብዬ ሰላም ካላልኳት በስተቀር በምን አቅሜ በድምጼ ላስቆማት ሞክራለሁ።
ማዬ እንዲሁ ሰው ወዳድነቷ ስለማያስችላት ቀደም ብላ ድምጿን ስትሰማት ሁሌም መሬት የምትከተለዋን ሄለን ቀና ብላ አጸፋውን ትመልስላታለች። ታዲያ ሳቋ እንደ መስቀል ወፍ ናት። ብለጭ ብላ ጠፍት ትላለች። ጥርሷ ውብ ነው። ድዷ ውቅራት ያለው ይመስላል። ለየት ያለ ከለርን ተጎናጽፏል። ድርድር ካሉት በረዶ ጥርሶቿ ጋር ሲደመር ሁሌም በትስቅ የሚያስብል ውበትን ደፋባታል። ሄለን ግን አንዳች ደስታዋን የተቀማች ምስኪን ወፍ ናት። ምን አይነት ሐዘን እንዳለባት ባላቅም ውስጧን ሰርስሮ የጀርባዋን አጥንት ሰብሮ ከዕለት ዕለት አንገቷን አስደፍቷታል። ከላይ ሁሌም የማይጠፋውን ጥቁር ልብስ ለብሳለች። ሉጫ ጸጉሯ ሁሌም ወደ ኋላዋ እንደተያዘ ነበር። ጥቁር ነው። ከላይ ጣል ከምታደርጋት ሻርፕ ስር ሉጫነቱ ሲያንጸባርቅ ይስተዋላል። እኔ ስለሷ ብዙ ብያለሁ፣ ብዙ ጽፌያለሁ። በመስኮት አጮልቄ የምመለከታት ውብ ፈርጤ ነበረች። ታዲያ እኔ እሷን በማይበት መነጽር እሷ እኔን አለመመልከቷ ፈጽሞ አያናደኝም ነበር። ከሄለን ፍቅር እንደያዘኝ የተረዳሁት ቶሎ ነበር። ሆኖም ነገሮች የማይመቹ በመሆናቸው ሁሌም በርቀት የማፈቅራት እንድትሆን ተገደድኩ። ላግዝሽ ያላት ነገር የተላኩትስ ነገር በዛ ላይ ማን ብላ ብታመናጭቀኝስ ስል ከራሴ ጋር ላፍታ ሙግት እንደመቅጠም ካልኩ በኋላ ሐሳቤን ቀይሬ ካለውበት ቆም ብዬ ከተመለከትኳት በኋላ ጉዞዬን ቀጠልኩ። ሱፐርማርኬቱ ተጨናንቋል። ሰው ይተረማመሳል። የባለለት ካልበላችሁ ትሞታላችሁ የሚባል ይመስል ይራወጣል። የባል ነገር ዓለሙ አይገባኝም። በርግጥ ወልጄ ባደኩበት አሜሪካ እናትና አባቴ ሁሉንም በዓል በደስታ ነበር የሚያከብሩት። የአሜሪካ ዜጋ የሆነው አባቴ እናቴን ባህልና ወግ አብሯት ደመቅመቅ ብሎ ማክበር የሚያስደስተው ሰው ነበር። ሆኖም ወደ ሀገር ቤት ስንመለስ ከቤተሰባችን አባል የጎደሉ አባቴ ኩራትና መመኪያ የሌለበት ሁሉ ጨለማ መስሎ ተሰማኝ። በተለይ ለእናቴ ሕይወትን ከአንድ የመጀመሪያ ያክል ዳገት ሆኖ ተሰማት። ለሷ ፈጽሞ ጥላቻ ያላቸውን የአባቴ ቤተሰቦችን የማሸነፍ አቅሙ ከሐዘኑ ጋር ሲጫጫናት ነገር ዓለሙ ሁሉም አዲስ ሆነ። ስለዚህ እንደ አዲስ አንድ ብለን ሕይወትን ለመጀመር ወደ ሀገራችን መጣን። ታዲያ እኔ ለቤቱ አባወራ መሆኑን ሳስበው ይገርመኛል። ምንም ባህሉና ያደኩበት ባይሆን ልክ እንደኛ ሀገር አባቶች የሀገር ባህል ልብሱን አርጎ ተደስቶ የሚያከብረው አባቴ መሆን ከበደኝ። ራሴን በሱ ጫማ ውስጥ ለመክተት ብርታቱ ጎደለኝ። ግን ከእናቴ ደስታ የሚበልጥ የለም ብዬ ራሴን ቆፍጠን አድርጌ ተነሳው። የእናቴን ስብራት ለመጠገን የሚቻለኝን ማድረጌን ቀጠልኩ። እዚሁ ሀገር ሆኜ ስራዬን ከዚሁ እዛ ካሉት ቀጣሪዎቼ ጋር መስራት መቻሌ እናቴን ትቼ የሚሄድ ስጋቱን ሊቀንስልኝ ያደረገልኝ። ለእናቴ ምንም እንኳን አክስቴና አያቴ አብረዋት ቢሆኑም የኔን የልጇን ቦታ ግን ሊተኩላት የቻሉ አይመስለኝም። አላገባችም። የቀረበላት ትዳር ነበር አሻፈረኝ ብላ ከሌላ ሀገር ዜጋ ጋር መኮብለሏ ያኔ ያመጣባትን ቅያሜ ለመሻር የፈጀባት ጊዜ ከራሷ ቁስል ጋር ሲደመር ከባድ ነበር። እኔም እናቴን ማስደሰት ቀዳሚ ህይወቴ አጀንዳ አድርጌ መኖር ጀመርኩ። ኢትዮጵያ ለኑሮ ከመጣን 2 ድፍን ዓመት ውስጥ እናስቆጥር ነው አንድ ሁለት ወር ጊዜው እንደ ቀልድ ይሮጣል። አባዬን አፈር አልብሰን ከመጣን ጊዜው እጅግ በጣም ሮጦብናል። 2 ዓመት። ሰው ትዕግስት አልባ ይመስል ለሁሉ ነገር ይቸኩላል። እቃውን በየፈርጁ እንዳላማረጠና ጊዜው እንዳልተጠቀመ ልክ የመክፈያ ተራ ሲደርስ ከፊት የተሰለፈውን ሰው እየተመለከተ ኡፍ እጭ የሚለውን ድምጽ ማውጣት ይቀለዋል። ድምጻቸውን ሳልሰማ ከፊታቸው ገጽታ የተረዳሁት እኔም በሁኔታቸው ሳቅ እንደማለት እያሉ ተሬን ጠበቅኩ። ቀስ በቀስ ሰው ወደፊት ጠጋ ማለት ሲጀምር
ከጎኔ ካለው ረድፍ ላይ የተቀመጠ ቸኮሌት ተመለከቱ። ላይን ያስጎመጃል። አንድ ትውስታን ጫረብኝ። ሄለን ለመጀመሪያ ጊዜ በመስኮት አሻግሬ የተመለከትኩበት ቀን። በህይወቴ ለመጀመሪያ ጊዜ ነበር ሰው ቸኮሌት እየበላ ሲያለቅስ የተመለከትኩት። ነገሩ ግራ ገብቶኝ ወደ መስኮቴ ቀረብ ብዬ ተመለከትኩ። አይኔ አልነበረም። አዎ፣ ከመስኮቴ ጋር እስክጋጭ ቀረብ ብዬ ከኛ ቤት ፊት ለፊት ያለውን የነ ሄለንን መኖሪያ የሆነውን ግቢ በደንብ ተመለከትኩ። ደጃፍ የተቀመጠችው ሴት ቸኮሌት እያለቀሰች የግዷን ስትመገብ ተመለከትኳት። የነገሩን አካሄድና መጨረሻውን ለመመልከት በመጓጓት ቆሜ በደንብ አጤንኳት። ከኋላዋ መሳሪያ ተደቅኖ እንደሚመገብ ሰው የግዷን ወደ ውስጧ ያስገባችውን ቸኮሌት ብዙም ሳይቆይ ሽቅብ ሲላት ተመለከትኩ። እንዴ ምንድነው? ፊልም ነው ወይስ ቀረጻ? በማለት ዙሪያ ገባውና ማተርኩ። አንዳች ነገር የለውም። እንደ በረዶ ከቀዘቀዘው መኖሪያ ግቢያቸው ውጪ ሽቅብ ያላት ሄለን ራሷን እንደማረጋጋት ብላ ፊቷን ታጥባ መለስ ብላ ከደጃፉ ቁጭ አለች። ትንሽ አሰብና ተከዝ እንደማለት ካለች በኋላ በጉንጮቿ የሚንዠቀዠቁ የእንባ ዘለላዎቿን ማፍሰስ ተያዘችው። እንዴ ልክ እንደ ፊልም የምመለከታት እኔም በአክርሞት በመጋረጃ ከለል እንደማለት ብዬ ረጅም ሰዓት አየኋት። አንዳች ክፉ ስሜት ውስጤን ሲሰማኝ ታወቀኝ። አይዞሽ ባያጣሽ ምስኪን እርግብ መስላ ተሳለችብኝ። እንዴት ብዬ ማጽናናት እንዳለብኝ እንኳን ሳልረዳ ለረጅም ሰዓት በዝዤ ተመለከትኳት። እኔ የማላቀው ነገር ግን እናቴ ያስረዳችኝ የጳጉሜ ወር የሮፋኤል ዶፍ ዝናብ ያወርደው ጀመር። ሄለን ግን ከቦታዋ ፍንቅጭ አላለችም። አይኔ እያየ ያ ዶፍ ዝናብ ላይ ሲያልቅ ተመለከትኳት። ምን ቢሰብራት ቢያስከፋት ነው? ስለ ራሴ ባዘኔታ ጠየቅኩ። ልክ ሊደርቅ እንደተሰጣ ልብስ ዝናቡ ሲያቧራ ሄለንም ካለችበት ቦታ ነቅነቅ ሳትል ጠፈፍ እንደማለት ስትል ተመለከትኳት። በልብሷና በስልካካ አፍንጫዋ በኩል የሚወርዱ የዝናብን ጥብጣቤ መጠኑ ቀነስ እንደማድረግ ሲላስተዋልኩ ማነው ታይ የሚላት ሰው የላትም አልኩ ለራሴ በጭንቀት። ነገር ግን የሰው ፍጡር ዞር ብሎ አልተመለከታት። የዛኔ ነበር እዛ ዋና የሆነ ግቢ ውስጥ ብቻዋን እንዳለች መረዳት የቻልኩት። እንደ ነገሩ አቅሟን አሰባስባና ጊዜዋን ወስዳ ለሰዓታት ከተቀመጠችበት ብድግ አለች። አጠገቧ በዝናብ የተጨማለቀና የተረፈውን ቸኮሌት እስከነ ካርቶኑ ብድግ አርጋ ወደ ቆሻሻ መጣያ ውስጥ ጨመረችው። ወይ ፍቅር ልቧን ሰብሯታል አልኩ እኔ። ቸኮሌትና የፍቅር ዓለምን እንደማገናኘት ብዬ መልሼም ፍቅር እኮ ከባድ ነው ስል ወደ ኋላ መለስ ብዬ ራሴን የፍቅር ስብራት አሰብ እንደማድረግ አልኩኝ። የመጀመሪያ ፍቅሬ ነበረች። ህይወቷን ቀለል አርጋ የምትመለከት ማለት ነጮች እንደሚሉት ይሄ ፍሪ ስፕሪት የሆነች መልሳ ነበረች። ሆኖም የሷ ህይወት መስመር ሽንጉርጉርና በቀለማት የተሞላ በመሆኑ ቀጣይ ክፍሏ ላይ ልታካትተኝ እንደማትችል ነግራኝ የምትማረው ትምህርትም እሱንም ድሮፕ አርጋ አዲስ ህልሟን ፍለጋ ወደ ሌላ ስቴት አመራች። ታዲያ እኔ የመጀመሪያ ፍቅር ያጣው ልቤን መደገፍ አቅቶኝ ከባዱ ጊዜን ብቻዬን አሳለፍኩ። ሄለንም ለመጀመሪያ ጊዜ ስመለከታት እንደዛ ይሆንሽ ነበር ይመስለኝ። ዝናብ ያልመታው የውስጥ ቁስል በጊዜ ያልተሰማው ሰውነቴ ከሄለን ይልቅ የኔው ሰውነት ደከም እንደማለት ብሎ አረፍ ለማለት መጋረጃ መለስ አድርጌ ወደ አልጋ ያመራው። ከትንሽ ደቂቃዎች በኋላ ላስችል ብሎኝ ሁኔታዋን ለመመልከት ሰረቅ አድርጌ ስመለከታት ሄለን ከተቀመጠችበት ቦታ አልነበረች። ወደ ውስጥ መዝለቋን አምኜ እኔም ወደ አልጋ መለስ አልኩ። ነገሩ ምን ሊሆን እንደሚችል ሳወጣ ሳወርድና በአይነ ህሊና የተሳለው ሁኔታዋን ሳመላልስ ቆየው። በድጋሚ ሁኔታዋን ለመመልከት መጋረጃን ከፈስ አረግ ያስተዋልኩት ግን ሌላ ነገር ነበር። ቀደም ብሎ ስታለቅስ የተመለከትኳት ሄለን
አንድ በእግሩ መቆም ያቃተው ከስራ መልስ እንደ እንቅፋት ቤት ኮራ ብሎ በመጠጥ ራሱን አድክሞ የመጣ ሰውዬ ለማስገባት አብረው ስትንገዳገድ አስተዋልኩኝ። ትከሻው ላይ ዘንበል ብሎ የነበረው ሰው ስካር የተጫጫነው መሆኑ ያስታውቅ ነበር። ብዙም ሳይቆይ ወደ ውስጥ ይዛው ስትዘልቅ ተመለከትኩ። ግምቶቼ በአጠቃላይ ልክ አለመሆናቸውና ሌላ ታሪክ ሊኖር እንደሚችል ጠረጠርኩኝ። ታዲያ እረፍት የሌለው አይምሮዬ ወዲያው ማሰላሰል ጀመረ። ምናልባት ልክ ውጪ እንዳሉት ሳይኮ ሚስት ብትሆንስ? ቀኑን ሙሉ ቸኮሌት ታቅፋና በግዳጅ ራሷን መገባ በዶፍ ዝናብ እየታጠበች የነበረች ሚስት አሊያ ምጮኛ እንዴት ሰካራም ባሏን ፊቷን በዚህ መልኩ ቅጭማ አድርጋ እንኳን ሳይሆን ኖርማል ሆና መቀበል ትችላለች? ወይንስ አብሯት ያለው ሰው ከሷ ሌላ ሴት ይመለከት ይሆን? በሱ በበቀል ተነሳስታ የውሸት ጨምብሏን ተከናንባ አሳቻ ሰዓት እየፈለገችለት ይሆን? እነዚህን የመሳሰሉ ጥያቄዎች ናላይን አዞሩት። ለሰዓታት ለቀናት ወይም ለሳምንታት አልነበረም። እንደ ቀልድ ወደ ወራት ተቀይረው ለ6 ወር ልክ እንደ ፖሊስ መርማሪ አሻግሮ ያለውን የጎረቤቶቻችን ቤት ማሰላሰል ጀመርኩ። አንዳች የተመራማሪና የጻፊ ብርታት ውስጥ ፈንቅሎ ወጥቶ አንዳች የግድያ ወንጀል ለማየት የምበቃ መስሎኝ ቀን ከሌት ተጠባበቅ ጀመር። ሆኖ ነገሩ ከዕለት ዕለት ለውጥ አልነበረውም። ከመከታተልና ከመሰለሊ ብዛት የዕለት ተዕለት ተግባራቸው መሸምደድ ጀመሩ። ሳያደርጉት የረሱት ነገር ካለውበት ቦታ ላይ እንዳለው እጄን እያወናጨፍ በምልክት የረሱትን ተግባር ላስታውሳቸው መሞከር ጀመርኩ። ይቅርታ ወንድም፣ ሂሳብ ተቀባዩ ብስጭት እንደማለት ብላ ጠራችኝ። እኔም ደንገጥ ብዬ ፊቴን ወደሷ መለስ አረኩ። ነገሩ ያበሳጫት ከኋላ የተሰልፈው በትዕግስት ማጣት ስሜት ያለው ህብረተሰብ አላስፈላጊ አስተያየትና ፊት እየሰጣት በመሆኑ ነበር። እኔም ፈጠን ብዬ አይኔ ያረፈበትን 2 እሽግ ቸኮሌት ጨመር አድርጌ ሂሳብ እንድታሰላ ገፋ አደረኩላት። በጣቴም እናቴ አዛኝ የነበረችውን ነገሮች ያለመርሳቴን ቆጠር እንደማድረግ አልኩ። ሂሳብ ተቀባዩ መጠኑ እንደነገረችኝ እኔም የተባልኩትን ከፍዬና አቀይን ሸክፌ መንገዴን ጀመርኩ። በርግጥ አንዱ እሽግ ቸኮሌት ለእናቴ ደስ የሚያሰኝ ነገር መሆኑን አላጣሁትም ነበር። አባቴ ያስለመዳትን ጥቃቅን ስጦታ ወደ ቤት ይዤ መግባቴ ለሷ ምንኛ ደስታ ነበር። ይሄንን ግን እንጃ ሲጀመር ምንስ ብዬ ነው የምሰጣት ስላሰብኩ ማንኝ ስላት ነው ወይንስ በራፏ ላይ ዝም ብዬ አስቀምጬ ልጠብቃት ስላሰብኩ ማድረግ የነበረብኝ ነገር ግራ አጋባኝ። የቱን መወሰን እንዳለብኝ ሳወጣ ሳወርድ ቤታችን ጋር ደረስኩ። እማዬ በስራ እንደተጠመደች ታስታውቅ ነበር። አያቴና አክስቴ ለበዓል ስለሚመጡ ዝግጅቱ ለየት ያለ ነው። እኔም ደስታዋ ደስታዬ ነው ብዬ ላግዛት እንደመቀላቀል አልኩኝ። በዓላት ነው ድግስና ብስታ የምትወደው እናቴ ዝግጅቶቹን ቀደም ብሎ መጀመር ያስደስታት ነበር። ልፋቷ ግን ያሳዝነኛል። ይህ ግን ልትወው የማትችለው ነገር ነው በማለት እኔ አባዬን ኃላፊነት ተክቼ አብሬያት ጉድ ማለት ነው። ያም ያስደስተኛል። ይዛ ምሽት ከመተኛቴ በፊት መብራቴን ጠፋ አድርጌ ወደ ማጥኛ ጠረጴዛ ጋር ያለው የማጥኛ መብራት እሱን በራርጌ ወደ መስኮት የቀረብኩ። ግቢው ጭር ብሏል። ቀን አንጠልጥላው የነበረው ዶሮ የቤቱ ዱካክ ታውቆት ነው መሰለኝ በላቦች ውስጥ ሽጉጥ እንዳለ ያሸለበ ይመስላል። የውጪ መብራትም ሆነ እንቅስቃሴ ላስተውል አልቻልኩም ነበር። ሁኔታው ግራ ያጋባኝ መጋረጃ መለስ አድርጌ ወደ ውስጥ መለስ አልኩ። በእጅ ያስኩትን ሞቅ ከጠረጴዛው ላይ አኑሬ ላፕቶፔን ገፈት እንደማድረግ አልኩኝ። ወደ ውጪ መላክ ያሉብኝን ስራዎች ቀደም አድርጌ በማጠናቀቄ ሰራው ስራ አልነበረኝ። ነገር ግን ሳላስበው የአባቴ ጽሑፍ ችሎታ ተውሳለኝና እኔም ለመጻፍ
ብዕሬን አነሳው። ለመጀመሪያ ጊዜ እጄን ለጽሑፍ ስዘነዝር ያደረኩት ስለ ኢትዮጵያ አመጣጤ ለማውራት ነበር። እናትና አባቴ ትዳራቸውን በእሾክ የጀመሩ ጥንዶች ነበሩ። አዎ እሾክ የቤተሰብ ጫናና ቅራኔ ይበልጥ ቢያቀራርባቸውም ክፉኛ ፈትኗቸዋል። የእናቴን እንባ ማየት የማይወደው አባቴ ፈጽሞ ጠንካራ ሰው ነው። ለስራችን ሀገር ሲረግጥ ነበር ከእናቴ ጋር የተዋወቀው። እናቴ ለአንዱ ባለ ሀብት የታጨች የቤቱ ጭምት ልጅ ነበረች። ሆኖም አባቴ የቤተሰቧን ቃል ሰብሮ የራሱ አደረጋት። ቆራጥ ሰው ነበር። እናቴ ደግሞ ለነገሮች ፈሪና ሰከን ያለች ሰው ነበረች። ሁኔታዎችን አስተውሎ ለመግባት በራሱ ብዙ ጊዜያትን የሚፈጅባት ሰው ነበረች። ግን ፍቅር የተባለው ስሜት ታዲያ አንዳች ነገር አይመርጥም አይደል? ደካማ ይል፣ ጠንካራ ይል፣ ሀብታም ይል፣ ድሃ ይል አንዳቸው ይል ነበረው። አንዳቸው ይል አዎ። ግን ይህ ለእናቴ ቀላል አልነበረም። በዚህ ምድር ላይ ያለው ወንድ እሱ ብቻ ነው አለያ በዚህ ምድር ላይ ያለች ሴት እሷ ብቻ ናት። እንደዛ እየተባባሉ አልተለያዩ። ፍቅር ካለው መተሳሰብ መዋደድ ባሻገር ቁስል ሲሆን ደግሞ በአይኔ በብረቱ ተመለከትኩት። እናቴ አባቴን ያጣችበት ጊዜ ነበር። እናቴ ተሰብራለች። ልክ በመኪና አደጋ ወይም ከፎቅ ላይ ተከስክሶ አጥንቱ በመሳሳቱ ምክንያት ራሱን ችሎ መንቀሳቀስ እንደከበደው ሰው አንዳች ለፍስፍስ የሚያረግ ነገር ሲሰብራት ተመለከትኩ። ጉዳዩ በርግጥ የመልፈስፈስ ብቻ አልነበረ። በቃ ይሄ ነበር ትክክለኛ የፍቅር ስሜት። ልክ እንደኛ አካል ሲሞት ሌላኛው መጠውለግ ይጀምራል። ከአንዱ አካል አንዱ ሲሰበር በድጋሚ የሚያበብበት ምክንያት ወይም አንዳች መድኃኒት እስካላገኘ ድረስ እናቴ አባቴን ሞት አምና ተቀበላ ራሷን ስታክም ነበር። የአባቴ ቤተሰቦች ሴት አያቴንም ጭምር አይምሯን ሊያስቷት አቅም ሊያሳጧት ቆርጦ የተነሱት። ታዲያ አንዷ ክንፉ የተሰበረው እናቴ የቤቷ ከለላ ተገፎ ራሷን መቋቋም አቃታት። እናቴም በዛው ሀገር የአእምሮ በሽተኛ ብለው ሊፈርዱባት ሴራ ጠነሰሱላት። የኔ መኖር የግድ ራሷን በድጋሚ እንድትመለከት ነበር ያደርጋት። ይሄኔ አባቴን ተክቼ መቆም እንዳለብኝ የተሰማኛኝ ነበር። አዎ ዞር በይ ብሎ የገፏት ቤተሰቦቹ ቢጥሏትም ቢተዋትም እኔ ግን መኖር ነበረብኝ። ወደ ኢትዮጵያ መመለስም ነበረብኝ። እናቴን ወደ ኢትዮጵያ ይዤ ስመጣ ይበልጥ ሰግቼ ነበር። እናቴ ከተለየችበትና ራሷን ካገለለችበት ማህበረሰብና ቤተሰብ በድጋሚ ለመቀላቀል ማቀዷ እንደመጥፎ ነገር አድርጌ ነበር ያሰብኩት። በርግጥ ሀሳቡ እሷ ነው፣ ግን ስጋት ነበረኝ። ስጋ ተቆርጦ አይጣልም እንደሚባለው በህይወት የቀሯት ስጋዎቿ ወላጅ እናትና አቷ የተሰበረችዋን እናቴን ሲመለከቱ አንጀታቸው አልችል ብሎ እጃቸውን ከፍተው ተቀበሏት፣ አከሟት። ካለምንም ስስት በሚያስፈልጋት ሁሉ ደገፏት። ካለዕድሜው የገረጀፈው የእናቴ ሰውነት መለስ ሲል ተመለከትኩት። በሐዘንና በንዴት የተጠበሰው ፊቷ ማዲያቷን ሲገፍ ተመለከትኩት። ለሰው ልጅ ከምንም በላይ የአእምሮ ጤና ምን ያክል አስፈላጊ መሆኑን ልረዳው ቻልኩ። ሄለን እማዬን ታስታውሰኛለች። ታዲያ በተቃራኒው ሄለን አካሚ ዳባሽና ጠጋኝ ዘመድ አዝማድ ያጣች አንዲት የተሰበረች ሴት መስላ ትታየኛለች። ከፊታችን ስላሉ ሰዎች ይሄ ነው ብሎ የሚያወራ ጎረቤት አልነበረም። እኔም ከእናቴ ማግኘት ያቃተኝን መረጃ በራሴ አይን ለመሰብሰብ ቀን ከሌት መመልከትን ተጠባበቅኩ። በዛ ደረጃ ነበር ሄለንን ቀስ በቀስ ማጥናት የጀመርኩት። ውስጧ ተከፍቶ የማያልቅ እኔ ከምጽፈው መጽሐፍ በላይ ብዙ የሚወጣው ታሪክ ብዙ
ያልተነገሩ ታሪኮች እንዳሏት ማረጋገጥኩ። ነገር ግን የምትታይ እንጂ የማትበላ ወፍ መሆኗን ተረዳው። ፒተር እናቴ ከተኛውበት እየወዘወዘች ቀሰቀሰችኝ። አይኔን በግድ ከፈት አድርጌ የሆነ አንዳች ኃይል የሚቀሰቅሰኝ ግራ ገባኝ ስል እናቴን ተመለከትኳት። አዎ እናቴ ነበረች። ምን እንደምትለኝ ግን ለመስማት አልቻልኩ። ተነስ ቶሎ ተነስ ነክቷል ነበር ያለችኝ እናቴ። ለካ ዛሬዋ ዜማ ነው። እናቴ ያወራችኝን ነገር አልሰማሁም። ገና ከእንቅልፌ መንቃቴ ነበር። ዝም እንዳልኩ ምላሽ ሳልሰጥ ባለሁበት መንጠራራት ጀመርኩ። ድፍት ያለውን ጸጉሬን ነካ አርጋ እንደተለመደው መጋረጃውን ለመክፈት ወደ መስኮቱ ጋር ገሰገሰች። በድጋሚ ተናገረች ሲመስለኝ ዞር አልኩኝ። ተመልሰ እንዳተኛ ተነስ የሚል ነበር። ካለ ልምድ የእናቴን አብዛኛውን ንግግሮች መሸምደድ ችያለሁ። ለሰከንዶች ጣሪያን እየተመለከትኩ ካለሁበት የሚጣፍጥ እንቅልፍ ለመቃት ታገልኩ። ቀን ዋዜማም እንደመሆኑ መጠን ከወትሮ በተለየ በተሎ እንድነሳ እንደምጨቀጭቀኝ ሲገነዘብ ሳልወድ በግድ የተነሳው። እንደ ሰካራም እየተጨናበስኩ አይኔን አሸት እንደማድረግ ብዬ የተለመደው ተግባሬን ወደ መስኮቴ ጋር አመራው። አየል ያለው ዝናብ ለጠዋቷ ፀሐይ የለፍ ጊዜ ሰጣት ይመስላል። መስከረም እየገባ መሆኑን የምታበስር የምትመስል ደማቅ ፀሐይ ወጣለች። ፈገግ እንደማለት አልኩ። ፀሐይዋ ሳላስበው ውስጤ አንዳች የመረጋጋት ስሜትን ስትፈጥርብኝ ታወቀኝ። ትንሽ ፈገግ ብዬና ተፈጥሮዬን አመስግኝ አይኔን ወደ ለመድኩት ወደ ማማተረበት ቦታ አስኬድኩት። ላኩት። ያጭልጥ ያለው ዶሮ ትንሽ ነቃ ብሎ ካለበት ቆም ብሎ ተመለከትኩት። አንዳች ተስፋ ይዟል ማለት ነው ስላሰብኩ በየቦታው የሚሰሙት የበግ፣ የፍየል፣ የዶሮ እንዲሁም የበሬ ድምጽና ግርግር የረበሽ ይመስል ቀና ብሎ ልክ እንደ ካሜራ ከግቢ ውጭ ያለውን ለመመልከት እንደመጣጣር ይላል። ለዚህ ለምስኪኑ ዶሮ ትንሽ ሐዘኔታ ቢጤ ተሰማኝ። ዛሬ በመታረጃ ቀን ይሄ ተስፋ ከየት መጣል ስል ውስጡ ያለውን ጥያቄ እኔ በወኪል ሆኜ ጠየቅኩለት። የእናቴ ጥሪ ማብቂያ እንደሌለ የተረዳሁት በድጋሚ ፈጠን ብላ ስትመጣ ነበር። መምጣት ብቻ አይደለም ቀልቤን ስትገፈው ነበር። እይታዬ አንዳች ቦታ ላይ ትኩረት እንደሰጠ ስትመለከት ትንሽ ሐሳብ ቢጤ ሲፈጥርባት ተመልክቻለሁ። ካለኝ ችሎታ ውስጥ አንዱ የሰውን እይታና ገጽታ ቶሎ ማንበብ ነበር። ከንፈራቸው ሳይላቀቅ ምላሳቸው ሳይላወስ ቃላት ሳይወጡ እነሱን በመመልከት ብቻ ምን እያሰቡ ወይም ምን እንደፈለጉ እረዳለሁ። እናቴ ደግሞ እናቴ ናት። ስሜቷን በቀላሉ መደበቅ የማትችል ሰው ነበረች። ይሄ በመስኮት የመመልከት አባዜ ነገሩ ጠንከር ያለ መስሎ የተሰማት ይመስለኛል። ከዛ መጣችና ፊት ለፊት እያማተሩ ያለውትን ግቢ ተመለከተችው። ታው ልጄ ሰው ግቢ እንዲያጮልቅ አትመልከት፣ ጥሩ አይደለም። እንዲያየ ባለቤቷ ለመናገር ትንሽ እንደማመንታት አለች። የተቻላትን እንቅስቃሴ እየተጠቀመች ነገሩ በጣም እንዳላሰጋት በማስመሰል ልታስረዳ ሞከረች። ባለቤቷ ይሄን ቢያይ ጥሩ አይመጣም እሺ ገባ? በድጋሚ ለማስረዳት ከፍ ያደረገችውን ጣቷን እንደያዘችው ከኔ ሽታን መጠባበቅ ጀመረች። እኔ መመለስ ያለብኝን የሽታ ምላሽ አስመለስኳት። እናቴ ከመኝታ ክፍል ይወጣ ስትል ማነሳሳት ያለብኝን ነገሮች አነሳስቼና ለሁሉ የሚያስፈልጉኝ ነቃይዤ ወደ ታች ወረድኩ። ወደ ታች እየወረድኩ የሆነ ማላቀው ደስ የሚል ስሜት ሲሰማኝ ታወቀኝ። ምን እንደሆንኩ እኔ ራሱ ግራ ገብቶኛል።
ለበዓል ይሄን ያክል ደመ ቀስቃሳ የነበርኩ ሰው እንዴት ዛሬ ስል የደስታዬ ስሜት መልሶ ቆንጠጥ ሲያረገኝ ተሰማኝ። እኔም የተሰጠኝን ድርሻ ለመወጣት ጨርቅና መጥረቢያዬን ይዤ ወደ ሳሎን አመራው። ትልቅ ኢንች በሆነው ቴሌቪዥን ዘፈን ድምፁ ከፍ ተደርጎ ተከፍቷል። ሌላ ጊዜ ጆሮዬ ላይ የሚፈጥረው ጫና ቀርቶ ፈገግ እያልኩ እንደመስማት አልኩ። እማዬም ሁኔታዬ ሳይገርማት አልቀረም። ሰረቅ እያረገች ተመልክታ ፈገግ ማለቷ እንደቀጠለ ነበር። ወዲያ ማለቱ ትንሽ ደከም ሲያረገኝ ጉልበቴን ላሳረፍ ብዬ ሶፋው ላይ ዝር እንደማለት አልኩ። አጠገብ ያለውን ውሃ ጎንጨት ብዬ እኔ ከተቀመጥኩበት በስንት ጫማ ከፍ ብሎ የተሰቀለውን መብራት አንጋጥቻ አየሁት። ሐሳቡ ወዴት እንደወሰደኝ ወዴት አቅጣጫ እንዳመራኝ ሳይታወቀኝ እማዬ በድጋሚ መታ ልክ ሰላም ለማውረድ እንደሚፈልግ ጎረቤት አጠገቤ መታ ፊት ለፊት እጇን እንደማውለብለብ አለች። ቀና ብዬ ተመለከትኳት። በጊዜ መታረድ አለበት። ፈጠን ብላ እጆቿን እያወናጨፈች ልታስረዳኝ ሞከረች። እኔም በረዥሙ ተንፈስ ብዬ ሸርተ ብዬ ከተቀመጥኩበት ብድግ እንደማለት አልኩ። እማ እንዴም እኔ ዶሮውን እንጂ በጉን የስችል ነው። በዓል በመጣ ቁጥር የምንጨቃጨቅበት ጉዳይ ነበር። ለምን ዶሮውን ካረድክ በጉንስ ምንድነው ችግሩ? የት ምችለው እንዴ? ለዚህ አበሻው እንዳታገቢም ነበር። ለቀልድ ፈገግ ብዬ አነሳው ሐሳብ። እናቴ እንዳስከፋት ተመለከትኩ። እንዴቷ ሳይሆን እንዲሁ ሐዘን ቢጤ ስሜቷን ከመቅስበት ሲቀያየረው ተመለከቱ። ላፍታ ያክል ከተመለከተችኝ በኋላ የግዷን ፈገግ እንደማለት አለች። አባት ነገሮች ቢመቻቹ ያንን መልመድ የሚፈልግ ሰው ነበር። ማንነቱ የሚገድበው ሰው አልነበር። አንተም እሱን ታውቃለህ። ልትመክረኝ ሞከረች። በድጋሚ የተረሳ ቁስሏን ያስታወስኩባት መስሎኝ አንዳች የጸጸት ስሜት ቆንጠጥ አደረገኝ። ሌላ ትንታኔ ያልሰጠው ጊዜ የነበረውን ጨርቅ መልሳ ወደ ጠረጴዛ ስታኖረው ብቻ ተመለከትኳት። ዶሮ ማረድ ያስጀመሩኝ ገና ፋይሬጅ የሚባሉ የእድሜ ክልል ላይ ያለው ነበር። አባቴ ኢትዮጵያን ባህል አብዝቶ ከመውደዱ የተነሳ ቤታችን ሆኖ ስር መሰረታችን የተመረኮዘው በእኛ ባህል ላይ ነበር። አባቴ ቀደም ብሎ ወደ ሲያትል ኮሌጅ እናትና አባቱ ጋር ለመኖር ከመምጣቱ በፊት እስከ 11 ዓመቱ ድረስ ትልቅና የተንጣለለ የእርሻ መሬት ካላቸው ከእናቱና ከአባቱ እንዲሁም ከአያቶቹ ጋር ነበር ያደገው። ሆኖም ከፋብሪካ ውጤቶች ይልቅ ጓዳ ሰራሽና ተክል ላይ ማተኮርን ይወዳል። የኢትዮጵያ ምግብ በጣም ጤናማ ከሆኑ ምግቦች መካከል እንደሚገኝ ሁሉ እያስተማረኝም ነው ያሳደገኝ። ለዛ ነበር የአባቴ እናት እና አባት የኔ አያቶች እናቴን ፈጽሞ የሚጠሏት። ልክ በድሮ ጊዜ በወረራ ምክንያት ያሸነፍናቸው የጣሊያን ዘር ያለባት ይመስል ባህሏንም ሆነ አመጣጧን ፈጽሞ ይጠሉታል። አባቴ በተቃራኒው ደስታውን ያገኘበት በነጻነት ራሱን ሆኖ ይኖር የነበረበት የቅድመ አያቶችን ፍቅር ከእናቴና ከኔ ጋር በማግኘቱ በጣም ደስተኛ ነበር። ታዲያ ስለ ጤና አብዝቶ የሚጨነቀውና የሚጠነቀቀው አባቴ መመለሻ የሌለው ሞት ጎበኘው። ካለሁበት ሆኜ በረዥሙ እንደመተንፈስ አልኩ። ቤት ውስጥ ከተከፈተው ሙዚቃ አንጻር ውጪ በር ማንኳኳቱን አላወቅኩ። አልሰማሁም ነበር። በሩ ገርበብ ብሎ ተከፈተ። ድንቄ ነበረች በሩን የከፈተችው። ውጪ ጋር የቆመውን ሰው ከውስጥ ሆኜ መመልከት አልቻልኩም ነበር። ፊቷን መለስ አድርጋ እማዬን ስትጣራ አስተዋልኩ። እማዬ ማንነቱን ለማወቅ አንገቷን ቀልበስ አድርጋ ወደፊት አመራች። ወደ በራፉ ስትደርስ ፈገግ ብላ እጇን ለሰላምታ ዘረጋች። ጫው ተመለከትኳት። በድጋሚ ከበራፉ ውጭ ያለው ሰው ማንነት ሊታየኝ አልቻለም ነበር። እኔም ይሄን ያክል ፊቴን መለስ አድርጌ ማንነቱን ለማወቅ መታገሉን አልፈለኩትም ነበር። የእናቴ እንቅስቃሴ ካለውበት ሶፋ በተገለጠው መጋረጃ አማካኝነት ኩልል ብሎ ይታየኛል። ከባል ወጪ ገቢው አይጠፋም በሚል እኔም
ንግግሯን ትጨርስ ብዬ ፊቴን ወደ ቴሌቪዥኑ መለስ አረኩ። ከትንሽ ደቂቃ በኋላ እናቴ መጣች። ስራው ሰልችቶኝ ተዝለፍልፎ የነበረው ሰውነቴን በፍጥነት ከሶፋ ላይ አስወንጭፌ ብድግ አረኩት። ወደኔ ቀረብ እንዳለች ቀደም ብዬ ባደረኩትና እንደ ቀልድ አስቤ በተናገርኩት ነገር መጸጸቴን እንዳታስተውልልኝ ንግግሯን ከመጀመሯ በፊት ሄጄ ጥምጥም ብዬ እንደ ለፊያ ቢጤ እገጥማት ጀመር። ማያስ አያስችላትም። በፊትም ቢሆን ኩርፋ የማይችለው ፊቷን በደስታ እንዲበራ የሚያደርገው የአባቴ ፍቅር የተሞላ ተግባርን አስታውሼ ላፋ ጀመር። አዎ አልተሳሳትኩም። እቅፌ ውስጥ እንዳለች እየሳቀች ትለምነኝ ጀመር። እንደለቀቋትም በፍጥነት ማስረዳቴን ቀጠልኩ። ይቅርታ ውዷ እናቴ፣ በጣም ይቅርታ። ጣቴን ወደ ከንፈሬ ወሰድ አድርጌ ምን ያክል እንደምወዳት ላንጸባርቅላት ሞከርኩ። በጊዜው ጀርባዬን ወደ መስኮቱ ሰጥቼ በመቆም አማካኝነት ከኋላ ያለው ግለሰብ ማን መሆኑን ማወቅ አልቻልኩም ነበር። ዶሮ ከቅፌ ወጣ እንዳለች ስለ ዶሮ ለማመላከት ፈጠናለች። ችግር የለውም በፈለግሽው ሰዓት አርድልሻለሁ፣ ዕቃ ብቻ አዘጋጁ። በደስታ ፈጠን እያልኩ ምላሽ ሰጠኋት። ለእኔ አይደለም እናቴ። ግራ በተጋባ መልኩ ተመለከትኳት። ጣቷን ወደ ኋላ የቀሰረች። እኔም በስግታ ጭንቅላቴን ወደ ኋላ መለስ አድርጌ በመስኮቱ አሻግሬ ተመለከትኩ። ያቺ መስኪን ጥቁር መገለጫ የሆነችው ሄለን ነበረች። አንዳች ነገር ከው አድርጎ ሊያስቀረኝ እንደሚችል ሳቅ ደነገጥኩ ክፉኛ። እማዬ ፊቴን ወደ እሷ መለስ እንዳደርግ ወተት እያደረገችኝ፣ ሲመስለኝ ባለቤቷ አይመጣም፣ ዶሮ የሚያርድላት ሰው ጠፍቷት ነው። ወደ እናቴ መለሳልኩ እና ጣቴን በጥያቄ መልክ ወደ ራሴ ቀሰር። የሚያርድላት ሰው ፈልጋ ነው። እሺ በፍጥነት ጭንቅላቴን በሽታው ዘወዝኩ። እማዬ ሁኔታዬ እንዳላስደሳ ታስታውቅ ነበር። ተመልሼ እንደምመጣ ሳውቂያት በሩጫ ደረጃውን ሁለት እየወጣው ወደ መኝታ ክፍል ያመራው። ስራ ከምሰራበት ጠረጴዛ ላይ ያኖርኩትን ማስታወሻ ደብተሬን ከእስክሪብቶች ጋር ያዝኩ። ከእናቴ ጋር ውጪ ያለው ከነበሩኝ ጓደኞቼና ከሟቹ አባቴ በስተቀር ከሁሉም ሰው ጋር የሚያስተሳስረኝ ትጥቄ ማስታወሻ ደብተሬና እስክሪብቶ ነበር። ለመሄድ አንድ እርምጃ አራመድ እንዳል የገዛሁትን ቸኮሌት ተመለከትኩ። አሁን ወስጄ ብሰጣት ነገሩን ማካበድ አይሆንም። የሚካበድ መስሎ አልተሰማኝም። ለራሴም ገና በጨቅላ እርምጃ የተገነባውን ትውውቅ ማበላሸት ይሆንብኛል የለብኝም ወይስ ለቶ ማበላሸት ሊሆንብኝ ይችላል። ስለዚህ መልሼ ተወታርጌ በፍጥነት ደረጃውን ወረድኩ። ምንድነው ችኩለው እንዴት ተግባብታችሁ ልታርድላት ነው? ተመለስ፣ ሌላ ሰው ትፈልግ። አይሆንም ፒተር። ፈገግ ብዬ እንዳታስብ ትከሻውን መታ አረኳት። አታስቢ፣ ትጥቄን ይዣለሁ። ከኋላ ጊዜ ውስጥ የከተትኩትን ማስታወሻዬን ወጣ አድርጌ ካሳየኋት በኋላ መለስ አድርጌ ከትቼ አልፌያት ሄድኩ። እናቴ ከኋላ ከተላለችኝ። ሐሳብና ጭንቀት ያለው ፊት ነበር አስከትላ ከኋላ ከተላለችኝ። ሄሌን አጠገብ እንደደረስኩ ልቤ በፍጥነት እየመታ ነው። ምራቄን እንደማጥ ብዬ ግዴን ፈገግ ለማለት ሰላም ከአንገቷ ጎንበስ እንደማለት ብላ ሰላምታ ሰጠችኝ። ምን አይነቱ ሀበሻ ቢያቃጠልሽ ነው ይሄ ፊትሽ ማዲያት ይወረሰው ስላሰብኩ በልቤ ሰላም ተባባልን። እኔም ከአንገቴ ጎንበስ ብዬ ሰላምታ ሰጠው። አስቸገርኩ፣ በጣም ይቅርታ አለች። እኔና እናቴን በየተራ እየተመለከተች አይ ችግር የለውም አልኳት። ችግር የለውም፣ ኧረ እንደው ከሆነለት ይሞክርልሽ
እናቴ ቀረበት ሰኝ መልኩ ስሜቷን ለመደበቅ እየሞከረች መለሰች። እኔም ብዙ ቀጣይ ንግግር ላለማስከተል በሚመስል ሁኔታ እጄን ወደ በሩ ጋር ሰንዘር አደረኩላት። እሷን በሽታ አንገቷን ነቅነቅ አርጋ እናቴን በድጋሚ ከተመለከተች በኋላ ከፊት እየመራችኝ ወደ ቤቷ ይዛኝ ሄደች። እናቴ ከኋላችን በእይታ እንደተከተለችኝ ከጀርባ ያስታውቀኝ ነበር። እኔም መለስ ብዬ እንዳታስብ ፈገግ ብዬ ከተመለከትኳት በኋላ እርምጃዬን ወደ እነ ሄለን ቤት አደረኩ። ግቢውን ከፈት አርጋ አስገባችኝ። አንዳች ከበድ ያለ ቀስቀስ ያለ ወላፈን ያለው ቤት ነው። እንደገባ የግዴን ፈገግ እንደማለት ብዬ ተመለከትኳት። እሷም አየች። ግባ ግባ፣ ዛሬ ባለቤቴ ቤት አይደለም። ፊቷን ዞር አርጋ ማውራት ቀጠለች። አልሰማዋትም ነበር። ጸጥ እንዳልኩ ባለሁበት ቆሜ ከኋላዋ ተመለከትኳት። እይታዬ ከችሎታዬ ጋር ተደባልቆ ራሴን ሰብሰብ አድርጌ ማድመጥ አቃተኝ። ፊቷን መለስ አርጋየችኝ። ዶሮን ቀደም አድርጌ ገዝቼ ደካከመብኝ። እንደው ኪሳራ ሲሆንብኝ በፊት ይታረድ ብዬ ነው። እጇን ወደ ዶሮ ጠቆም እያረገች ካመላከተችኝ በኋላ አንገቷን ደፋቻው። እኔም ጭንቅላቴን በወንታ እንደመነቅነቅ አልኩ። በቃ አላስቆመ፣ እቃውን ላዘጋጃጀው አለች። ያዘጋጀችውን እቃ ወደ እኔ ገፋ እያረገች ፊቷን ቀረብ ስትለኝ ለመጀመሪያ ጊዜ በደንብ ተመለከትኳት። ካሰብኩት በላይ ልጅ ናት። ቢያንስ 20ዎቹ አጋማሽ ብትሆን ነው። ህይወትን ገና ሀብላ የጀመረች ልጅ። አዎ ምን ቢያጋጥማት ነው ስራሴን ጠየቅኩ። ፈዝሼ እንደተመለከትኳት የገባት ሄለን ግራ እንደመጋባት ብላ የያዘችውን ቢላ ወደፊት የሰንዘር እንደማድረግ አለች። እኔም በራሴ ሁኔታ ደንገጥ እንደማለት ብዬ ቢላውን ቀበል አደረኳት። ልብስ አለች። ለካስ ቀደም ብላም እያወራች ይኖሯል። እይታዬ ወደ እሷ መለስ ማለቱን ስታቅ በእጇ ልብሴን እየጠቆመች ከላይ ያደረኩትን ሸሚዝ እንዳይበላሽብኝ ምልክት ሰጠችኝ። እኔም በድጋሚ ጭንቅላቴን ነቅነቅ አድርጌ ወለቅ አደረኩ። እስካሁን ከሷ የሚመጣ ቃል እንጂ ከኔ ምላሽ አልነበረም። ሁኔታዬ ትንሽ ግራ እንዳጋባት ከሁኔታዋ መረዳት ይቻል ነበር። እንደ ማማተብ ካልኩ በኋላ በሰጠችኝ ቢላ ያ ንጋት ላይ ተስፋን ሰንቆ የነበረውን ዶሮ በያስኩት ቢላ ሸክ አድርጌ ጣልኩት። እንደ ነገሩ ባህል ወግ ሆኖብኝ እንጂ ማድረግ ከሚገብኝ ድርጊቶች መካከል ነበር ይሄ ዶሮ ማረድ። ታዲያ ወንድነት የሚባለውን አባባል ላለማሳጣት በሚመስል መልኩ ቆፍጠን እንዳልኩ ነበር ተግባሩን የፈጸምኩት። ያንን ምስኪን ዶሮ እንደ ነገሩ ካቃደምነው በኋላ ይቺ የነብስ ነገር ሆኖባት ሲጨረጨር እንዳያመልጥ በሚል ሰበብ ከተከደነው መዘብዘፊያ ላይ ከበድ ያለ ዕቃ አምጥታ መውጫ እንዲያጣ አደረገችበት፣ ቸነከረችበት። ሄለን ሮጥ ብላ ያቀረበችውን ማስታጠቢያና ውሃ ይዛ ወደ እኔ ቀረባለች። እጄ ላይ እንደማፍሰስ እያለች ደግሞ ከእጄ ላይ እንዲለቅ አረገችልኝ። እኔም ቢላውን አጠብ አድርጌ መሬቱ ላይ ካኖርኩ በኋላ እጄን በድጋሚ መለቅለቅ ጀመርኩ። ሐሳቤ ግን ሄዷል። ጎንበስ እንዳለች የምታፈስልኝ ሄለንን ቀስ እያልኩ ተመለከትኳት። ከላይ ያደረገችው ሳሳ ያለ ጥቁር ቲሸርት ጎንበስ ስትል ወደፊት ቆፍ ብሎ ጡቷ አካባቢ ያለውን ገላዋን ገለጥ ብሎ እንዲታይ አድርጓታል። ልቤን አንዳች ነገር አስደነገጠው። ከእጄ ላይ ከለቀቀው ደም ውጪ ሌላ ነገር የማስለቀቅ ይመስል እየታገልኩ እይታዬን ከደረቷ ላይ አኖርኩ። ውሃው አለቀ። የምትጨምረው ውሃ ከጆጉ ሲያልቅ ቀና ብላ ተመለከተችኝ። ልቤ ክፉኛ እየመታ ነው። ያደረኩትን መጥፎ ተግባር እየተገነዘበችብኝ መስሎኝ አንዳች ነገር ሰውነት የኖረው ሀፍረት ብጤ ተሰምቶኝ አይኔ ሰበር አደረኩ። ናና እዛ ቧንቧው ጋር ትለቀለቃለ። ከአይኗና ከጥርሷ ውበት በተጨማሪ ሁሉ ነገሯ ይማርካል። ሁኔታዬን እንዳላስተዋለችብኝ ስገነዘብ በድጋሚ ራሴን ሰብሰብ እንደማድረግ ብዬ ፈገግ ብዬ እሽቴን በድጋሚ
በጭንቅላቴ ነቅነቅ አድርጌ መለስኩ። እጆቼን ታጥቤ እንደጨረስኩ በጥንቃቄ ተቀብላኝ ያኖረችውን ሸሚዜን ይዛ ወደ እኔ ከተፋለች። በጣም ነው ማመሰግነው፣ አስቸገርኩ ግን እንደው። በድጋሚ ፈገግ ብላ እየተመለከተችኝ ምስጋናዋን ገለጸች። ምንም እንኳን በእናትና በአባቴ ልዩ እንክብካቤና ፍቅር ያደግኩ ልጅ መሆንም አንዳንዴ የሚሰማኝ አናሳነት ስሜት በድጋሚ ተሰምቶኝ አንገቴን መለስ እንደማረጋለሁ። ከየት ይህ ስሜት እንደሚመጣ አላውቀውም። ካለምንም ምላሽ ዝም ብዬ ጭንቅላቴን መወዝወዜ ሲያስጨንቃት አልቀረም። ስምህን ማልበል ጠይቀኛለሽ ብዬ ያላሰብኩትን ጥያቄ ነበር የጠየቀችኝ። ደነገጥኩ። አሁን በጭንቅላቴ አዎ ወይም አይ ብዬ በመነቅነቅ መመለስ ማልችለው ነገር መሆኑን ተገነዘብኩ። እጄ ላይ ያለ የነበረውን እርጥበት ሱሪ ላይ ደረቅ እንደማረግ አልኩ። የራስን ስም መናገር የሚከብድ ነገር መሆኑን ግራ በተጋባ እይታ ተመለከተችኝ። እኔም ከኋላ ኪሴ ውስጥ ያለውን ደብተርና እስክሪብቶ አድርጌ ስሜን ጻፍኩ። ፒተር እባላለሁ፣ አንቺስ በማለት ስሟን እንዳልጠየቅኩና ቀደም ብዬ እንደማላውቀው ሰው ሆኜ ጥያቄን አሰፈርኩላት። አፏን ከፈት አድርጋ ተመለከተችኝ። ሁኔታዬን የተረዳችው ቆየት ብላ ነበር። ላፍታ ያክል ደንገጥ እንደማለት ብላ በዛ ቀረች። ከዛቿ ለሰላምታ ዘረጋችልኝ። ሄለን እባላለሁ፣ እኔ ፒተር በድጋሚ አመሰግናለሁ አለች። ሄለን በማለት ስሟን ላደንቅና ቃላት አውጥቼ ቅኔ ልዘርፍላት ቃጣኝ። በእጄ ማሳየትን ምንም መስማት የተሳናቸውን ቋንቋ ምልክት ባሳያት እንደማትገነዘበው ሳቅ እጄን መልሼ ሰብሰብ አድርጌ ሳቅ እንደማለት አልኩ። ዶሮ ቀደም ብላ ስታወራ ከነበረበት ትንሽ ድምጿን ከፍ አድርጋ እንደ ማውራት አለች። ዶሮ ሲደርስ ጠራሃለሁ እንግዲህ አለች። ፈጠን ብዬ እንደመሳቅ እያልኩ እይታዬን ከከንፈሯና አይኗ ላይ መለስ አድርጌ እጄን ወደ እስክሪብቶ የሰነዘርኩ። በጣም ደስ ብሎኛል ብዬ ጽፌ ደብተሩን መለስ አደረኩ። እሷም እንደ ማንበብ ካለች በኋላ ሳቃለች። ሸሚዜን ተቀብዬና ሄለን ተሰናብቼ ወደ ቤት ተመለስኩ። ትንሽ ቆየት ብዬ ባወራት ማለት ማስተውሼ ላይ የማያልቅ ወሬን እየተነተንኩ አብሬያት በወጋ ምንኛ ደስ ባለኝ ነበር። ሆኖም ማዬ እንደምትለኝ ዶሮ ጠነዛ። በራችን ከፈት አድርጌ እንደገባው ሳቄ፣ ፈገግታዬና ደስታዬ ከፊቴ ይነበብ ነበር። እማዬ ቀና ብላ ሁኔታዬ እንደመመልከት አለች። ጨረስክ? አዎ። በፍጥነት ምልክቴን አሳይቼ ምላሽ ሰጠኋት። የኛም መጀመር እችላለሁ አልኩ በድጋሚ ፈገግ ብዬ። እማዬ በአንዳች የሀሳብና የትካዜ ሁኔታ ከተመለከተችኝ በኋላ እሷ ምሽቷን ጭንቅላቷን በመነቅነቅ መለሰችልኝ። የኔን ሁኔታ ሊያም ያለብኝን እክል አውቃ ከሄለን ጋር ተግባብተን መምጣቴ ያስከፋት የትኛው መሆኑን መገንዘብ ቢያቅተኝም ነገሩን ችላ እንደማለት ብዬ ወደ እሷ ቀረብ አልኩ። ነጋ አደይ አበባ እንቁጣጣሽ። ማታ ስንሰራ የደከማ አካሌ የበዓል ቀን የዕለት ሁለት ቀና የሚል መስሎ አልተሰማኝም ነበር። እንደ ነገሩ ግን ከአልጋዬ ላይ ብድግ ማለች እዬ ነበር። እማዬ ወዲያው ከተፋለች። የጆሮ ማዳመጫ እንዳላደረግኩ ተገንዝባ በምልክት በፈገግታ እንኳን አደረሰ ስትል መልካም ምኞቷን ገለጸችልኝ። እኔም ከተኛውበት ቀና ብዬ ከራስጌ አጠገብ ካለው ኮመዲኖ ላይ ያለችውን አነስ ያለች ማዳመጫ ነቃወጥ አድርጌ ጆሮ ውስጥ ከተት አደረኩ። እማዬ ካለችበት ቆማ በፈገግታ እየተመለከተች ስትል መልካም ምኞቷን ገለጸች። ይህ ተግባር ያባቴ ነበር። ልክ ለልደቴ ሃፒ በርዝዴይ በማለት ገና ንጋት ላይ እንደሚያዝምልኝ ሁሉ ለባልም የእናቴን አባባል ተቀብሎ እያለ በሳቅ ተሞልቶ እንኳን አደረሳችሁ መልካም ምኞቱን መግለጽ ይወድ ነበር።
እኔም ላፍታ ብቻችን የቀረነውን እኔና እናቴን በሐዘንም በደስታም ስሜት ሆኜ ምስኪኗ እናቴን ተመለከትኳት። ካልጋዬ ብድግ እንዳልኩ ሄጄ ጥንጥን ብዬ ከሳምኳት በኋላ መልካም ምኞቴን ገለጽኩላት። አያትና አክስት በጠዋት ነው የሚመጡት። ከሰዓት ወደ እነሱ ቤት ስለምናንተ ሆነው ተነስና ተዘጋጃጅ። የገዛሁት ልብስ ነው ክፍል አለ፣ እሱን ልበስ ስትል በፈገግታ ፈጠን እያለች በምልክት አስረዳች። እኔም በሽታ ጭንቅላቴን ነቅነቅ ካደረኩ በኋላ ግንማ ከእናንተ ጋር አብሬ መሄድ አልችልም፣ ጨርሼ ማስረከብ ያለብኝ ፕሮፖዛል አለ፣ ካልሆነ አንጠልጥለ ወደ አሜሪካ ይመልሱኛል አልኳት። ወደ ቤት ያለመሄዴን ሀሳብ ብዙም ሳታስጨንቀኝ በነገሩ እንደመስማማት ብላ እንድዘገጃጅ ለብቻዬ ተወት አድርጋኝ ወጣች። ፈገግ ብዬ እንደ መንጠራራት እያልኩ ወደ መስኮቴ ጋር አመራሁ። መጋረጃዬን በሰፊው ከጥግ እስከ ጥግ ከፈት አድርጌ በመስኮቱ አሻግሬ ተመለከትኩ። ሄለን በጠዋት የተነሳች ትመስላለች። ግቢውን ስታጸዳ ተመለከትኳት። ዛሬ ገና ከጥቁር መለስ ያለ ከለር አድርጋ ተመለከትኳት። ትንሽ አረፍ ለማለት መጥረጊያዋን እንደያዘች ቀና ብላ ድንገት ተመለከተችኝ። ለመጀመሪያ ጊዜ ነበር በመስኮት አሻግሬ የማያትን እኔ የተመለከተችው። ድንገት እንደማለት አልኩ። ሁሌ ከዚህ ሆኜ እንደምሰላት የተደረሰብኝ መስለኝ በድንጋጤ እንደመረበትበት አልኩኝ። እይቷን ከሌላ ሳታነሳ ፈገግ ብላ ተመለከተችኝ። ወዲያውም ጣቶቿን ወደ ላይ አድርጋ እያውለበለበች ሰላም አለችኝ። ደስ አለኝ። እኔም ደንገጥ እንደማለት ብዬ ሰላምታ ይመለስኩ። እንዴት ነው ነገሩ? በአዲስ ዓመት አዲስ ነገር እንደሚባለው ቀጥሎ የማሳየት ምልክት ምን እንደሆነ እንደማታውቅ በገነዘብም መልካም ምኞቴን ለማስተላለፍ በሚል እንኳን አደረሰሽ መልካም በዓል ስላስመለከትኳት ነገሩ ባይገባትም ፈገግ እንደማለት ብላ ተመለከተችኝ። እኔም ሳቅ እንደማለት ካልኩ በኋላ ብዙ እንዳላሳቅቃት መጋረጃ ይመለስ አድርጌ ወደ ውስጥ ገባሁ። አንዳች ነገር ውስጤን ደስ እያለው መዘጋጃጀት ጀመርኩ። እናቴ ያዘጋጀችውን የክት ልብሴን ለብሼ ወደ ታች ወረድኩ። እናቴ ቤቱን በዓል አስመስሏለች። ቤቱ ቄጤማው አደይ አበባው ተቆዝቁዟል። ሽብርቅ ያለ ሁኔታ አንዳች ደስታን ይሰጣል። ምግቡ፣ መጠጡ፣ ሁሉም አይነት በአይነት ተደርድሯል። ብርቄም የበኩሏን ተፍተፍ እያለች ቡናዋን ማሰናዳቷን ተያይዘዋለች። እኔን ስታይኝ በደስታ ሳቅ እያለች ወደ እኔ ቀረባለች። በቅርቡ ያስተማርኳት የምልክት ቋንቋን በዛ እኔን ለማስረዳት ትታገላለች። እንኳን አደረሰ የኔ ልጅ ስትል በፈገግታ መልካም ምኞቷን ገለጸችልኝ። እኔም ሳቅ ብዬ ቅፍ አድርጌ መልካም ምኞቴን ገለጽኩላት። ከማስታወሻ ጋር አብሬ ያኖርኩትን የታሸገ ፖስታም ለእናቴ ሰጠኋት። ምንድነው የኔ ልጅ? የባል ስጦታ ነው። ያው ያጎረምሳ አልመጣም ከአባቱ ጋር ነው መሰለኝ የፈለገውን ነገር እንድታረጊበት ነው ይሄን ገንዘብ ይፈልግሽውን ማለት ለእናቴ በፖስታ ያሸኩትን ሰጠኋት። አባቴ ለባልም ሆነ ለልደት ታትሮ በስጦታ የሚያንበሸብሻትን ልምድ ተከትዬ እኔም ለእናቴ ድንገት ስጦታ የመስጠት መንፈስ የተነሳሳና የአንገት የወርቅ ሀብል በስጦታ መልክ አበረከትኩ። እንደዚህ አይነቶቹ ጊዜያቶች ይበልጥ እናቴን ስሜታዊ እንደሚያደርጋትና እንደሚያስከፋት ጠንቅቄ አውቃለሁ። ሆኖም ሁሌ ውስጡ ያለውን የብቸኝነት ስሜት ለመጠገንና ለመሙላት አባዬ ህይወቱ ካለፈች በኋላ ለራሴ ቃል ገብቻለሁ። እማዬን ወደ እቅፍ ያስገብቼ እንቧን እያበስኩ እንደማባበል አልኳት። አሻግሬም ግድግዳ ላይ የተሰቀለውን የቤተሰብ ፎቶአችንን ተመለከትኩ። በሐዘን ደስ አለሽ እማዬ? አዎ አለችኝ። ሴታቴና አክስቴ የክታቸውን ለብሰው ዳባቸውን ደፍተው ካረቄ ጋር ብዙም ሳይቆዩ ከተፋሉ። ቤቱ ይበልጥ ደመቅመቅ አለ።
እንደ ነገሩ የምልክት ቋንቋ እየተማረች ያለችው አክስቴም እንደ ነገሩ እየለመደች ያለችው ምልክቶች ታሳየኝ ጀመር። ደህና ነህ? እንዴት ነህ? ቤቱ ወደ ጨዋታ ተቀየረ። የእናቴን ደስታ ባይኔ መመልከት ፈጽሞ ደስታን ፈጠረብኝ። ምንም እንኳን አባቴን የሚናፍቀው አካሏ የተሟላና የብቸኝነት ስሜትን እየተሰናበተ መሆኑን መመልከት አንዳች ተስፋን የሚያኮናጽፍ ነው። እንደወጉ ተበልቶ ተጠጥቶ ቡናው ኬኩ ምን ቀረ? ሁሉንም ካልበላችሁ ትሞታላችሁ የተባለ አይነት ይመስል የቀረን ምንም አልነበረም። እየተጫወትንም ቆየን። ትንሽ አረፍ ካለም በኋላ አብሬያቸው ባለመምጣቴ ይቅርታ ጠይቄ እናቴ መኪናዋን ይዛ አክስቴና አያቴን አንድ ላይ በጋራው ነው ወደ አያቴ ቤት ጉዟቸውን ጀመሩ። እኔም ዕቃውን ማነሳሳት ያገዘችኝ ድንቄን ሸኘችኝና ልብሴን ቀይሬ ወደ ስራዬ ከመግባቴ በፊት ትንሽ ጎኔን አረፍ ለማድረግ ሶፋ ላይ ጋደም አልኩ። የተከፈተው ቲቪ ምን አይነት ፕሮግራም እያስተላለፈ መሆኑን ባላቅም ሙሉ ሐሳቤ የነበረው ውሏን ያልተመለከትኩት ሄለን ጋር ነበር። ከአንድ ቦታ ላይ እንዳሉ በሐሳብ ተጓዝኩ። በራችን ላፍታ መንኳኳቱን የተገነዘብኩት ግድግዳው ላይ ያለው የመጥሪያ ድምጽ ተጋግሞ ሲጮህ ነበር። ድንቄ ረሳችሁ አንዳች ነገር ካለ ብዬ ሮጥ እያልኩ ወደ በራፉ ጋር መራው። ስልኬን በአንድ እጄ እንዲያስኩ በሩን ከፈት አደረኩት። ድንቄ ያልነበረች ሄለን ነበረች። ተንገጣልኩ። ምን ብላ ሰላምታ መጀመር እንዳለባት ግራ እንደመጋባት ብላ ፈገግ ብላ ተመለከተችኝ። ሰላም እንኳን አደረሰ አለችኝ እየሳቀች። እኔም ቀደም ብዬ ጠዋት ላይ ያሳየሁትን ምልክት በድጋሚ ያሳየኋት። በእጄ ማስታወሻ አልነበረም። ፈጠን ብዬ ስልኬ እንደመነካካት አልኩኝ። እንኳን አደረሰሽ ብዬ ጻፍኩ። ቀረብ እንደማለት ብላ የጻፍኩትን ነገር እንደማንበብ ብላ ሳቃለች። ቡና ጠጡ ለማለት ነው። እጇን ወደ ኋላ ጠቆም እያደረገች ቤቷን እንደማመላከት አለች። ማዘርን ጥራልኝ። ፈገግ እያለች ነበር የምታወራልኝ። እኔም በስልክ ያስቆሜ መጽሐፉን ስላልወደድኩት ቆማ እንድትጠብቀኝ እጇን ያዝ አድርጌ በምልክት ልገልጽላት ሞከርኩኝ። እሷ ምሽቷን ገልጻ ካለችበት ቆም ብላ ጠበቀችኝ። ፈጠን ብዬ በሩጫ ጠረጴዛ ላይ የነበረውን ማስታወሻ ደብተሬን ይዤ በፍጥነት ወጣሁ። እርምጃዬ ከጽሁፌ ጋር አብሮ ነበር ሲጓዝ ነበር። ጣል እያደረኳቸው የነበሩት ቃላቶች ሳይገባት እንዳይቀሩ በማሰብ የምጽፈውን ነገር በተቻለኝ አቅም ጠንቀቅ እንደማለት አልኩ። እንዲህ ነበር። እናቴ ወጣ ብላለች፣ ወደ አያቴ ቤት ሄደዋል። እኔ አንድ ስራ ነበረኝ፣ ለዛ ነው የቀረሁት። ግን ስል ሐሳቤን ቀጠልኩ። ብቅ ማለት እችላለሁ? እሺ ና በቃ ና እጠብቅሃለሁ ግብላ መለሰችልኝ። እኔም በደስታ ጭንቅላቴ ነቅነቅ አድርጌ ከሸኘኋት በኋላ የግቢውን በር ዘግቼ በደስታ እየቦረኩ ወደ ውስጥ ገባሁ። እይታዬን ለማወቅ በፍጥነት አንድ ደረጃ ላይ ወደ ላይ ወጥቼ ኮሪደሩ ጋር ካለው መስታወት ጋር ራሴ እንደመመልከት አልኩ። ሩጫው ጸጉሬ ጠዋት እንዳሽሞነሞንኩት ነው፣ አልተበላሸም። የቀየርኩትን ልብስ ግን አልወደድኩትም ነበር። ሆኖ መልሼ ሀገር ባህል ልብሴን ለበሱ። ለነገሩ ምን ያክል እንደጓጓው የምጠረጥር መስሎኝ ሀበሻ ልብስ የመልበሱን ሐሳብ አለኩኝ። ወደ ጎን ገፋሁት። ባይሆን አልኩ። እናቴ ሁሌ የምትቆጣኝ ነጭ ካልሲ በነጠላ ጫማ መቀየር እንዳለብኝ ተረዳሁ። ቸኮል እያልኩ ወደ ክፍሌ ያመራው። ክፍሌ እንደዘለኩ ጫማ መደረኝ ሳብ አድርጌ ላይኔ የተመቸኝን ጫሜን አጠለኩ። ፈጠን ብዬ ሽቶዬን እላይ ላይ እንደማርከፍከፍ አልኩ። ጸጉሬን በድጋሚ በእጄ ተርመስ እንደማድረግ ያልኩ አስተካከልኩ። ሰው ቤት ባዶች መሄድ ነውር ነው ስለ ራሴ እንደምታዘብዬ ገዝቼ ያስቀመጥኩላትን ቸኮሌት እጇ የሚገባበትን ሰበብ ማግኘቱን ሳስብ እንደ ልጅ ብቻዬ እንደመቦረቃሉ ቸኮሌቱን በካርቶን መሳይ ዕቃ ውስጥ ጨመር አድርጌና ራሴን አዘጋጅቼ ወደ ታች ወረድኩ።
ቀደም ብዬ ስልኬን ወጣ አድርጌ አሜሪካ ላለው አለቃዬ ኢትዮጵያ የዘመን መለወጫ በዓል መሆኑን በማስመልከት መላክ የነበረብኝን ፕሮፖዛል ለአንድ ቀን ዲሌይ እንደሚሆን ከይቅርታ ጋር ኢሜል አድርጌ ከወሰንኩ በኋላ ማስታወሻ ደብተሬን ትጥቄን ይዤ ወደ ሄለን ቤት አቀናሁ። በራፉን በስሱ አንኳኳ። ከዛ ደገምኩ። በኃይል ትንሽ ለማንኳኳት ሞከርኩ። አልተሰማም። ኃይል መጨመር አለብኝ። 1-2 ከማንኳኳቴ በሩ በርገድ ብሎ ተከፈተ። ቸኮል ብዬ የወሰድኩት ድርጊት ልክ አይደለም እንዴ ብዬ ደነገጥኩ። ቆየው ይቅርታ አለች ፈገግ ብላ። እኔም እንዳልቆየሽ ለማሳወቅ ያክል አይ በማለት ጭንቅላቴን ነቅነቅ አደረኩ። ግባ ግባ ግባ። በፈገግታ ወደ ውስጥ እንድገባ ጋበዘች። ጠቆር ብሎ የለበሰችው ልብስ ትንሽ መለስ ቢልም አይነቱን አልቀየረም ነበር። ለባል ከሚለበስ የክት ልብስ ጋር እንኳን የሚደራረስ አልነበረም። እኔም ከኋላዋ ሄለን እየተመለከትኩ ተከትያት ወደ ውስጥ ዘለኩ። ከግቢው በይበልጥ ቤቱ ይበልጥ ጭንቅ ይላል። አንዳች የጎደለው ነገር እንዳለ ያስታውቃል። ወደ ውስጥ ገብቼ ከሶፋው ላይ አረፋልኩ። ከዛ ያስኩትን ስጦታ በፍርሃት ተቀበልኳት። ውይ ተቸገርኩ፣ አመሰግናለሁ። በአክብሮት ፈገግ ብላ ተቀበለችኝ። ውስጡ ምን እንዳለው ግን ያስተዋለች አትመስልም። ትናንት በእኔ ገዛ የታረደው የ5 ዶሮ ልበላ መሆኑን ሳስብ እንደማዘን አልኩ። ምግብ ላይ የምግደረደርና ከአቅሜ በላይ ፈጽመው መገብ ማልወድ ሰውዬ መግደርደሩን ቀርቶ በሽታ ደስ እያለኝ ሸሚዜን ሰብሰብ አድርጌ ወደ ማዕዱ ቀረባልኩ። እጄን ለማስታጠብ ቸኮል ብላ ውሃ ይዛ መጣች። ያስቸገርኳት መሆኑ ተሰምቶኝ ደንገጥ ብዬ ከተቀመጥኩበት ብድግ ብዬ በጭንቅላቴ ምስጋናዬን እየገለጽኩ እጄን ለቅለቅ አልኩ። በድጋሚ ቁልቁል ተመለከትኳት። ወደሷ ቀረብ ብዬ እንዳለውም ታወቀኝ። ውስጤ እየተፍለቀለቀ ያለውን ስሜት እንደ መቆጣጠር ብዬ ምስጋናዬን አሳይቼ መልሼ ቁጭ አልኩ። ገና ሶፋው ላይ አረፍ ከማለቴ የተሰቀለ አንድ ፎቶ ተመለከትኩ። ደንገጥ አልኩ። የሕፃን ሴት ልጅ ፎቶ ነበር። እዚህ ግቢ ውስጥ አይቻት አላቅም። ልጇ ትሆን? ለራሴ በውስጤ እንደመንተባተብ እያልኩ ጠየቅኩ። ወዲያው በመጋረጃ ክልል ከተደረገው ክፍል ውስጥ ይዛ ከተፋለች ምግቡን። እኔም ደንገጥ ብዬ እየታየን ከሕፃኗ ልጅ ፎቶ ላይ መለስ አደረኩ። በል ብላ ማዘር ቢሆኑ ደስ ይለኝ ነበር አለች ፈገግ እንደማለት ብላ። እኔም ቀጣዩ ንግግሬ እንዴት መግለጽ እንዳለብኝ ግራ ገብቶኝ ድምጼን ለማሰማት ሞከርኩ። ነገር ግን አብሮኝ ቆየት ያለ ሰው ካልሆነ ከአንደበቴ የሚወጣው ልሳኔን ተቆጣጥሮት እየተነፋነፈ የሚሰማው ንግግሬን መረዳት ከበድ ያለ ነበር። በነገሩ ግራ እንደመጋባት ስትል ፈጠን ብዬ አብራኝ እንድትበላ ለማሳየት ሞከርኩ። አይ ብላ እኔ በልቻለሁ በማለት እንደ መግደርደራለች። ከሁኔታዋ ከነጋን እህል እንኳን የቀመሰች አትመስልም ነበር። እኔም አብራኝ ካልተቋደሰች እንደማልበላ ለማሳየት ወደ ኋላ መለስ እንደማለት ብያሻፈረኝ በማለት ምልክት ልሰጣት ሞከርኩ። ትንሽ እንደ መግደርደር ካለች በኋላ እሺቷን ገልጻ አጠገቤ ቁጭ አለች። ንግግር የሌለው ዝም ብሎ መታየት የበዛበት ሁኔታ እያስተናገድን ምግቡን በቀስታ ተመገብን። ፈጽሞ አጠገቧ ያውም በዚህ ያክል ቅርበት ሆናለሁ ብዬ በማላስበው መልኩ እስሯ ነኝ። ትንፋሽዋ፣ ልብ ምቷ፣ አንገቷ ላይ ያሉት ስሮቿን ሳይቀር አተኩሬ ተመለከትኩት። እንደ ነገሩ ያንን አሳዛኝ ዶሮ እንከት አድርገን በላን። ከተመገብን በኋላ እጄን በድጋሚ ለማስታጠብ ስትመጣ እምቢታዬን ገልጬ ራሴ ታጠብኩ። ቡና፣ ቁርስ፣ ፋንዲሻና ዳቦ ይዛ ከተፋለች። ዳቦዋን ቀመስ አድርጌ ባለሙያ ናት ስለ ራሴ አስተያየት ሰጠው። ደስ ብሎኛል። ቡና እያፈላችበት ወዳለው ቦታ ቀረብ ብዬ ማስታወሻዬን ገለጥ አደረኩ። ለአውራት እንደተዘጋጀው ገብቷት እሷም እንደ መስተካከል ብላ ቁጭ አለች። ይጣፍጣል ምግቡም ዳቦም
ብዬ ጽፌ ተመለከትኳት። ወደድከው? ደስ ይላል ሳቃለች። አንብባ ምላሽ እስክትሰጠኝ ለኔ ከባድ ጉጉት ነበር። እንደዚህ ማውራቱ ሊከብድሽ ይችላል፣ ይቅርታ አፈር እንደማለት ብዬ ደብተሩን ጠጋ አረኩላት። አረ በፍጹም እንደዛ እንዳታስብ። እንዳነበበችው ፈጠን ብላ እንዳልሳቀቅ አንገቷን ወስወስ እያደረገች መለሰች። በእውነት የዛሬው ዓመት ከሌላው ጊዜ ሁሉ ለየት ያለ ነበር። ካሰብኩት በላይ ከሄለን ጋር ተግባብተን ማውራታችን ቀጠልን። አንዳንድ የምልክት ቋንቋን እያሳየኋት እሷን መጠየቅ የምትፈልገውን እየጠየቀች ወሬያችን ቀጠልን። ለነገሩ ወሬ ከምል መግባባታችን ብል ተመራጭ ነው። በልጅነት ነው ስትወለድ ጀምሮ ነው አለሽ በመሃል። አይደለም ምልክት በጭንቅላቴ ነቅነቅ አረኩላት። ትንሽ ከፍ ካልኩ የ5 ዓመት ልጅ እያለሁ ነበር ሜኒንጃይተስ የተባለ በሽታ ተጠቂ ነበርኩ። ትኩሳት የለብስ ያሉኝ ኦቨር በመውጣቱ ምክንያት የመስማት ችሎታዬን ለማጣት ተዳረኩ። ይሄ ነው። ሄለን የምታነበውን ጽሑፍ በአዘኔታ መልክ ስትመለከተው አስተዋልኳት። ከዛ ያ ሁለቱንም ጆሮ የመስማት በቃ የመስማት ችሎታዬን አጣው። ቀጠል አድርጌ ጻፍኩ። ውይ በስማም በልጅነት ከባድ ነገር እኮ ነው አዘ እንደማለት አለች። አዎ ድምጽ ማውጣው ለዛ ነው። እያወራው በእጄ ምልክት መስጠት ጀመርኩ እንዲገባት ቀለል እንዲላስ። ንግግሬ ጥርት ብሎ ላይ ሰማሽ ይችላል፣ ይቅርታ። የማወራውን ነገር እየተረዳሽ መሆኑን ግን ከፊቷ አውቄ ነበር። አየሽ መስማት የመቻል አቅም ስታጪ በመጀመሪያ ድምጾች ብቻውን ይጮዋሉ። ሁሉ ነገር መስማታችን መስማት ብቻ እንኳን የማውራት ችሎታ እዛን ያክል እየጠፋ ይዳል። እኔ ግን ቤተሰቦቼ ጠንካራ ስለነበሩ ማድመጫ እየተጠቀምኩ ምልክት ቋንቋ እያሳየው ነገሩን እንድላመድ ረድተውኛል በማለት ጆሮዬ ውስጥ የማታየው ማዳመጫ ላሳያት ፊቴ መለስ አደረኩ። ሁለት ቋንቋ ግን አይከብድም? እንዴት ቻልከው? እዚህ ሀገር እንዳልተወለድክ ሰምቻለሁ። ነገሩ መልክም እኮ ያስታውቃል ብላ ጸጉሬና ፊቴን ተመለከተች። አዎ ከባድ ነው። አባቴ ጎበዝ ነበር። አማርኛና እንግሊዘኛ ሁለቱንም ከልጅነት እኩል እንዳውቅ ነበር የሚረዳኝ። በዛ ላይ ግን የግዕዝ ትምህርት ቤት እንድማር አደረገኝ። ሁለቱንም ማስኬድ አይከብድም ነበር። ነገር ግን ቤት ውስጥ በይበልጥ በምልክት ቋንቋ ነው የምናወራው። ረዘም ያለ ነገር ሳውራ እየተቆራረጠባት መሆኑን ብረዳ ነገሩ ልገልጽላት ሞከርኩ። ከሄለን ጋር መግባባቱ ይሄን ያክል ቀላል ይሆናል ብዬ ባልጠበቅኩት መንገድ ስናወራና ስንሳሳቅ ቆየን። ሳላስበው ሰዓቱ መሄዱን አላስተዋልኩም ነበር። ስልኬ መልእክት ሲገባ ስልኬን ወጣ አድርጌ ተመለከትኩ። ከእናቴ ነበር። መጠጥ በመጠጣቷና ጨዋታው ጫን ብሎ አደከም ስላላት አዳራውን ወደ ቤት እንደማትመለስና ራሴን እንደጠብቅ የሚገልጽ መልእክት ነበር። ለምን እንደሆነ ባላቅም መልእክቱ አንዳች ደስታን ሰጠኝ። ቀጠል አድርጌ ካለቀ ከጃክሰን መልእክት ካለ ወደ ኢሜል ገባው። የመልካም በዓል ምኞቱ እንደገለጸና ፍቃዱ እንደሰጠኝ የሚገልጽ ምላሽ ነበር። በነገሩ ፎይታ ተሰምቶኝ ስልኬን ወደ ኪሴ መልሼ ከተትኩት። አግብተሻል? ሳላስቡ ነበር የጠየቅኳት። እሷም ተመልክታኝ በማለት ጠበቀች። ወረቀት ላይ ጫርጫር አድርጌ ጥያቄን አሰፈርኩ። አዎ ተከዛለች። ሄለን አልኩኝ። ከቀረቀረችበት ቀና ብላ ተመለከተችኝ። ስለ እውነቱ ሳይሽ ይሄ የመጀመሪያ አይደለም፣ ረጅም ጊዜ አይቼሻለሁ፣ ተመልክቼሻለሁ። በጽሁፍ መጽሐፉ ቀለል ብሎኝ አሰፈርኩ። እሷ ማንበቧን ስትቀጥል እኔ በእጄ ምልክት እየገለጽኩ ለመናገር ሞከርኩ። ይቅርታ በመስኮት እያጨለኩ ስለተመለከትኩሽ ስለሰለልኩሽ አልኩኝ። ለአመት ያክል ሳደርገው በነበረው ተግባር እንደማፈር እያልኩ
አውቃለሁ። ፈገግ አለች። ደንገጥ አልኩ። አውቃለሁ ማለት ምንድነው የምታውቂው? እኔም አይክ ነበር መጀመሪያ ያው ሳቃለች። እዚህ በረንዳ ላይ በትካዜውኝ ነበር። እንደውም ካንተ ቀድሜ ያየው እኔ ነበርኩኝ። በድጋሚ ሳቀደ ማለት አለች። እንዴት? በጽሁፍ አስፍሬ ጥያቄ ምልክት አደረኩ። ለቅሶና ሐዘን ተቀላቅሎብኝ ደጃፍ ጋር ተክሼ የፈጠረኝ ፈጣሪን እየተመለከቱ ያየው ነበር። ለመጀመሪያ ጊዜ በመስኮት አሻግሬ ያየው አንድ በራሱ ዓለም ያለ ሰው ተመለከትኩኝ። ዘፈን እየሰማ መሰለኝ ካለበት ፎቅ ላይ ሆነክ በራ የምትሄድ ነበር የሚመስለው። ምን ያክል መታደል ነው ስላሰብኩ፣ ምን ነው እሱም ባደረገኝ ስላሰብ አለች። እንባና ሳቅ በሞላ ሁኔታ ነገሩ ልታስረዳኝ ሞከረች። እና ከኔ ቀድመሽ ነው የምታውቂኝ? በድጋሚ ጠየቅኩ። ጥያቄ ግልጽ አልሆን ሲላት ወረቀት ላይ ያሰፈርኩ። አዎ ያሳየዋትን ምልክት ተጠቅማ ፈገግ አለች። ስምህን ብቻ ነበር ያላወቅኩት። ከዛ በኋላ ስትመለከተኝ በተደጋጋሚ ይቻለው። ይሄ የቀዘቀዘውና ቤቴን ከላይ ሆና እንደ ድራማ እንደምታየው ተረዳው። አዘን እንደማለት አለች። ጥያቄ መጠየቅ እችላለሁ አልኩ በምልክት ያወጣሁት ድምጽና ነገሩ ገብቷት እሺታዋን ገለጸችልኝ። ምንድነው ህይወትሽ ውስጥ የተፈጠረው? ለምንድነው እንደዚህ ሁሌ የምታዝኝና የምትከፊው? በጽሁፍ ሐሳቤን በግልጽ ለማስፈር እንዲመቸኝ ጻፍ አድርጌ ያሳየኋት። ላፍታ ተመለከተችኝ፣ ፈገግ አለች። ቀና ብላ የተሰቀለውን የሕፃኗን ልጅ ፎቶ ተመለከተች። ልጅ ነበረኝ። አይኗ እንባቅጥም እያለ እይቷን ከፎቶ ላይ ሳታነሳ ማውራት ጀመረች። እኔም እይቴን ወደ ፎቶ መለስ አድርጌ ጽሑፌን አሰፈርኩ። የት ናት አሁን? ላትመለስ ሄዳለች እንደማልቀስ አለች። እኔም ደንገጥ ብዬ ቀና ብዬ ይዛችን ምስኪን ሕፃን ልጅ ፎቶ ተመለከቱ። አዝናለሁ። ጀርባዋን መታ እያደረግኩ ሐዘኔን ለመግለጽ ሞከርኩኝ። ይሄ ወቅት ለኔ መርገምት ነው። መርገምት። እንቧ እንደመጠራረጋለች። ምን ተፈጥሮ ነው? በአደጋ ነው? ጥያቄን ማስታወሻ ላይ አሰፈርኩት። ጭንቅላቷን በሆን ታነቀነቀች። አሁን መስከረም 17 8ኛ ዓመቷን ትይዛለች። ለኔ አንዷና ብቸኛዋ ደሜ ነበረች። አለቀሰች። በስንት ዓመቷ ነበር የሞተችው? ፈጠን ብዬ ሞንጨር አደረኩ። ጎንበስ ብላ ካነበበች በኋላ 5 አለች ቀና ብላ እየተመለከተችኝ። እኔ ሳገባ ገና 21 ዓመቴ ነበር። እንቦ እንደመጠራረጋለች። ንግግሯ እንዲሰማኝና እንዲገባኝ ቡናውን ከእሳቱ ላይ ወረድ አድርጋ ፊቷን ወደኔ ዞር አድርጋ ተስተካክላ እንደመቀመጥ አለች። ኑሮ የበደለኝ ድሃ ነኝ። አባት የለኝም። አባትን ማጣት ስሜቱ ምን እንደሆነ አውቃለሁ። የሐዘን ፈገግታ አስመልክተኝ ቀደም ብሎ ያጫወትኳትን ታሪኬን እንደምትጋራኝ ገለጸች። ታዲያ በረጅሙ እንደመተንፈሳለች። በድህነት ያሳደገች ምስኪኗ እናቴ ከጊዜ በኋላ መታመም ጀመረች። እኔ ስወለድ ይዤው ያደግኩት የደም ካንሰር በጣም አሰቃይቶኝ ነበር። ሆኖም አትጥፊ ያላት ነፍስ በሕክምና ተረፍኩ። እኔን ማስታመም የተጫናት እናቴ ዓለሟን ሳላሳያት ዕድሜዋ ግን አጠረ። ለነገሩ ቆማ ይህንን ጉድ ከምታይ ተገላገለች። እንደማልቀስ አለች። ተረጋጊ ሄለን ባክሽ። እኔም እንባይ መለስ እንደማድረግ ብዬ ለማረጋጋት ሞክርኩ። ትጉ ሰራተኛ ነበርኩ። ያገኘሁትን ስራ አልቅም። 10ኛ ክፍል ውጤት አልመጣ ሲለኝ ማታ እየተማርኩ ዲፕሎማ ስለነበረኝ እንደምንም እያልኩ ባንክ ተቀጠርኩ። እዛ ነበር ባለቤቴን የተዋወቅኩት።
ጣቷ ላይ ያለው ቀለበቷን እንደ ማሽከርከር አለች። ባንክ በተቀጠርኩ በወራቴ እናቴ ያረፈች። ሐዘኔን ጥርሴን ነክሼ ወጣርኪ ኑሮዬን መግፋት ቀጠልኩ። ከዛ እዛው የሚሰራው ባለቤቴን ተወው። ቀድሞኝ በፍቅር ያደቀው እሱ ነው። በነገሩ ሳቅና ማለት አለች። እንዴት አይውደቅ ስል በውስጤ እሱን እድል ተመኘ። ቶሎ ተጋባን። እኔም ታማሚ ስለነበርኩ ወደ ትዳር ቶሎ መግባቴን አልጠላሁትም ነበር። ማለት ረጅም ጊዜ ህመም ላይ ስላሳለፍኩ በዛ ላይ እንዴት ፈጣሪን አማራለሁ ብለህ ነው። በእውቀትም ሆነ በስራ የሚበልጠኝ ባልሰጡኛል። አንዳንድ ክፉ አመል ቢኖርበትም አንድ ያለኝ ቤተሰብ እሱ ነው ብዬ ከሱ ጋር ኑሮዬን ጀመርኩ። በረጅሙ እንደመተንፈስ አለች። ኑሯችን ጥሩ ሆነ። እኔም ጸነስኩ። ሳሊምን ሳረግዝ ከባዱ የህይወት ጊዜ ነበር። ከባድ። በድጋሚ እንደ ማልቀስ አለች። ጸሎት እያደረኩ ዶክተሮች አይሆኑም ቢሉኝ የግዴን ጸሎት እያደረኩ እስክትወለድ መጠበቅ ጀመርኩ። ርግዝና ከባድ ነበር። በህይወትና በሞት መካከል ሆኜ ልጄን ወለድኩ። ሳሊም ተወለደች። ሳሊም አረጋ። ታዲያ እኔም ሞተች። ተረፈች ሲባል ፈጣሪ ፈቅዶ ተረፍኩ። ለልጄ ስል ተረፍኩ። ነገር ግን ዳግመኛ መውለድ እንደማልችል ተነገረኝ። እኔም ያለችኝ አንዷ ልጄ ሀብቴ ናት ብዬ ሳላማንር ፈጣሪን አመስግኜ ኑሮዬን ቀጠልኩ። ትንፋሽ ለመሰብሰብ ወሬዋን ገታ እንደማረጋለች። ሳሊም ለኔ በቂ ነበረች፣ ከበቂ በላይ። ምን ብዬ ሌላ ልጅ እጠይቃለሁ? ቀና ብላ ተመለከተች። ይቅርታ ግን ግራ አጋባው አይደል? ሳቃለች። በፍጹም ሳትጨናነቂ አውሪኝ፣ በፍጹም ስል በመልክት ፈጠን ብዬ ለመመለስ ገለጽኩላት። ልጄን ለማሳደግ ስራ ቆምኩ። ታዲያ ሁሉ መስዋዕትነት የከፈልኩባት ልጄ ሳትብዬ አደጋው እስከተትኳት። ምንድነው የተፈጠረው? ቆይ ጽሑፌን በድጋሚ ያሰፈርኩ። የበዓል ወቅት ነበር። በዓልን ለማክበር ቀን አደፋ እያልኩ ነበር። ባለቤቴ ብዙም ጊዜ ቤት ውስጥ የሚያግዘኝ አይነት ሰው አልነበረም። ሆኖም ግን በኑሮዬ ደስተኛ ነኝ። ልጄ ቤቴም ሁሉ ነው። በቃ የሐዘን ፈገግታዋን አሳየችኝ። ሆኖም ልጄ ለልደቷ ቀናቶች ሲቀራት ዓመት በዓልን አዲስ ዓመትን በቅጡ እንኳን ሳታከብር በራሴው ጥፋት፣ በእኔው ጥፋት ደረቷ እንደመደለቅ አለች። ሄለን እባክሽ ተረጋጊ። በውሃ ታፍና ሞተችብኝ። አልገባኝም። በውሃ ጫር አደረኩ። ተከስ እንደማለት አለች። እይቷን ወደ ልጇ ፎቶ መለስ አድርገች። እኔም እይቷን ተከትዬ ፈገግ ብዬ ፎቶ ላይ ያለችውን አነስ ያለች ልጅ ተመለከትኩ። ወቅቱ የዛ ጊዜ ነበር። ዝናብ አይሎ ነበር። ውሃ እየጠፋች በመቸገሬ ውጭ ያለውን ትልቅ በርሜል ደቅኜ ነበር። ልደቷ በመድረሱ ቀደም ብዬ የሸመትኩትን ጣፋጭ አይታ ከኔ ጋር እልውስ ገባች። ልጄ ቸኮሌት አማረኝ ልብላ እያለችን ቢያሻፈረኝ ብዬ ከለከልኳት። እኔ ስታኮርፍ እንደምታደርገው ወደ ጓሮ ዞር ነበር ያለችው። ከዛ ድምጿ ጠፋ። ድምጿ ሲጠፋ እንኳን አልፈለግኳትም። ወደ ስራ ገባው። ወደ ራሴ ስራ። ከዛ ማልቀስ ጀመረች። እኔም የማላቀው የሐዘን ስሜት ውስጤ ሲወረው ታወቀኝ። ለካ ልጄ የተጠራቀመው በርሜል ውስጥ ገብታ ለነብሷ እየታገለች ነበር። ሰው ሰራሽ ማለት ቅርታ ሰው አብሮሽ አልነበረ? በምልክት ረጋ ብዬ ጫራ አረኩላት። ቀደም ብላ ብቸኛ እንደነበረች ብትነግረኝም ትንሽ ትንፋሿን መለስ እንድታደርግና እይቷን ወደኔ መለስ ስታረግ ራሷን ካረጋጋች በሚል ድንገት ይመጣልኝ ጥያቄ ነበር። ማንም አልነበረም። ባለቤቴ ጧት ወጥቶ ማታ ነው የሚገባው። እኔና ሳሊም ብቻ ነበር አለች። ያለቀሰች ነው። ከዛ ድምጿ ሲጠፋብኝ ፍለጋ ስገባ
ልጅዋ ውስጥ እንደተደፈቀች ሞታለች። ያረ ዶፍ ዝናብ ላይ ሲወርድባት ነበር። እኔ ታዲያ ምን አይነት እናት ነኝ? የባሉ ምግብ ባይበስልስ ባይሰራስ የፈለገችውን ብሰጣትስ ቢቀርብኝስ ባልከለክላትስ ኖሮ በቁጭት ጉልበቷን መታ አረገች። አማርኛ ልጅን ቸኮሌት እንኳን ሳትበላ ልጄን አጥቷት ልጄን ራሴ ቁጥጬ አውጥቼ እርሜን አወጣው። ልጄን ጋበርኳት። ሐዘኑ እንዴት ብዬ ይውጣ? እንዴት ብሎ ይውጣልኝ? እንዴት ሆንሽ ያለኝ ሰው አልነበረም። ባሌን ወቃሽ ሆነ፣ ላይኑ ጠላኝ። የልጁ ገዳይ የገዛ ሚስቱ መሆኗን አምኖ ተቀበለ። በቃ ማለት በቀን ሁሌ ይጠጣል፣ ያመሻል ውጪ። ከኔ ውጪ እንደሚሄድ አውቃለሁ፣ ግን ጥፋቱ የኔ ነው ብዬ አምኜ ተቀመጥኩ። የሱ ቤተሰቦችም ጣሉኝ፣ ላይ ናቸው። ወፍ ዘራሽ አሉኝ። አይዞሽ፣ ከዛ በኋላ እኮ እግዚአብሔር ሁሉን ነገር ይቀይራል፣ ልጅም ይሰጣል አልኩኝ እንደ ጥያቄ አድርጌ። እኔ ብርታቱ አልነበረኝም። በሐዘን ተጫጭኖ ገሎኝ ነበር። ትዳሬን ለማዳር ግን ስሞክር ነበር። አርግሽም ነበር 2 ሳይሳካ ቀረ። 3 ወር ሲደርስ ይከሽፋል። ምናልባት ስትረስ ማስረዳት የነበረኝ ነገር ሁሉ ጠፋኝ። መለስ ብዬ ለመጻፍ ወደ ታች ጎንበስ አልኩ። ሐኪም የሰጠሽ ምንም መፍትሄ አልነበር በማለት ጠየቅኳት። ቀደም ተብሎ የተነገረኝ ነገር ነበር። ሳሌም ለኔ ታሪክ ሆና ነበር የተወለደችው። ከእርግዝና ጀምሮ ከባድ እንደሚሆንብኝ ለህይወት ያስጊ መሆኑ እኮ ተነግሮኝ ነበር። ቀጣይ ይህ የተሰበረ ልብ ምን ብዬ ማጽናናት እንደነበረብኝ ግራ ገባኝ። ላፍታ ዝም አልኩ። ሄለንን በመስኮት አሻግሬ መመልከት ከጀመርኩበት ጊዜ አንስቶ ውስጥ የተለያዩ ምክንያቶችና ትንታኔዎችን ብሰጥም አንዱ አሁን ከነገረችኝ ታሪክ ጋር ግን ይስተያያል ብዬ አልጠበቅኩም ነበር። ካሰብኩት ሳይኮዋይፍ በተቃራኒ ምስኪን የሆነች ህይወት ፊቷን ያዞረችባት ልጇን ባሰቃቂ ሁኔታ ያጣች ሰው ነች። ምንም አይነት ቃል ይሄንን ቁስል ሊያክምላት እንደማይችል ተረዳው። ታዲያ ምን ብዬ ላጽናናት? ለምን ለኔ ልትነግሪኝ ፈለግሽ በማለት ጠየቅኳት። እኔ እንጃ ፈገግ አለች። እስኪ አንድ ሰው ቢያንስ ታሪኬን ይስማ ብዬ ነው፣ አንድ ሰው ይወቅልኝ ብዬ ነው። እንቧ ኩልል ብሎ ይወርዳል። ቀደም ብዬ እኮ ባቅሽ ብዬ ተመኘው። በምልክት ልገልጽላት ሞከርኩ። የራሴ ሁኔታ ገደበኝ። መጻፍ ጀመርኩ። ምን ብዬ እንደማወራሽና እንደምቀርብሽ ግራ ገባኝ። ሙሉ አካሌን ይዤ ልቀርብሽ ስለማልችል በራሴ መተማመኜን አጣሁ ብዬ ጻፍኩላት። የጻፍኩትን አንብባ ቀና ብላ ተመለከተችኝ። ምላሽ ግን አልሰጠችኝም። አልዋሽሽም፣ ካንቺ ፍቅር ይዞኝ ነበር ብዬ ጻፍኩ። ከዛ ፈገግ አልኩ። አይታው የግዷን ፈገግ ብላ ዝም አለች። እድል እንደሌለኝ አውቃለሁ። በድጋሚ ጻፍኩት ነበር። ይቅርታ፣ ነገሩ ካንተነት ጋር ወይም ካለብህ ነገር ጋር አይደለም። አንተ ወጣት ነህ። ራስን በዚህ አትገድብ። ጠንካራ ቤተሰብ ያሳደገ ጎበዝ ሰው መሆንን ተረድቻለሁ። ነገር ግን ጎንበስ እንደማለት አለች። እኔ ለሌላ ሰው መሆን አይደለም ምጣፈንቴ አረጋ ነበር። እኔና እሱን ያስተሳሰረን ፍቅር ሳይሆን ልጃችን ሳሊም ነበረች። እሷ ስትሄድ ሁሉ ነገር ጠፋ። እሱ እኮ ሌላ ሴት ይዞብሻል። እንዴት እሱ ያንቺ ጣፋንታ ሊሆን ይችላል? የፍቅር ቀናት አይሉት ምን ይሁን የማላውቀው ስሜት ፈንቅሎ በምልክት ብስጭት አደረገኝ። ጻፍኩላት። ሁኔታዬን ዝም ብላ እንደመመልከት ያለች ስትገነዘብ አጉል እንቡር ያለውን ስሜቴን ቆንጠጥ ለማድረግ ሞከርኩ።
በረሽሙ እንደመተንፈስ ካልኩ በኋላ እጄን ወደ እስክሪብቶ ጋር ሰደድ አደረኩ። ከዚህ የበለጠ ሰው ማግኘት ትችያለሽ፣ ያንቺ ጥፋት አይደለም በማለት አጠር አድርጌ ለመግለጽ ሞከርኩ። እሷም ካነበበችው በኋላ በረሽሙ እንደመተንፈስ ብላ ፊቷን ወደ ሌላ ቦታ መለስ አደረገች። ካንሰሩ ተመልሶ መጥቷል። የግዷን ፈገግ አለች። ለምን ዛሬ ገና አወኳት አልኩ በቁጭት። ለምን? ልቤን አንዳች ስሜት ታከክ አደረገው። ይሄ ምን አዲስ በዓል ነው? አዲስ ዓመት ነው? አዲስ አይደለም፣ መጥፎ ቀን ነው። ፈጣሪ ኃጢአቴን ይቅር ብሎኝ ወደ እሷ ጋር ለመሄድ መንገዴ ከሆነ ምንም አልቆጭም። ብቻ መናገር አቅቷት እየተናነቃት እንባዋን ዋጥ ለማድረግ ታገለች። ሳያሰቃየኝ እንዲገለኝ ነው ብቻ ልመናዬ። የሰው ልጅ እጅ ላይ እንዳልወድቅና ተከዝ እንደማለት ብላ ጎንበስ አለች። ቀባሪ አታሰጣኝ ነው የኔ ልመና፣ በቃ ቃል የለኝም። ሳላስበው በንዴት ብድግ አልኩ። ውስጤን አንዳች ነገር አንቀጠቀጠኝ። ለምን እንባዬ ኩልል ብሎ መውረድ ጀመረ። እሷም ደንገጥ ብላ ብድግ አለች። ቁጭ በል እባክህ ፒተር፣ ይገባኛል ዛሬ ያወቅኩትን ሰው እንደዚህ አይነት ዱብዳ መናገር ራስ ወዳድነት ሊሆን ይችላል። እጇን አፈፍ አደረኩ። ለመጻፍ የሚሆን ጊዜም ሆነ ኃይል አልነበረኝም ነበር። ወደ አሜሪካ ልወስድሽ እችላለሁ፣ መንገድ አይጠፋም፣ እዛ ትታከሚያለሽ። አባቴን ማዳን ያልቻለው ደካማነት ስሜቴ በድጋሚ ሰውነቴን ሲወረው ተሰማኝ። ፒተር ፈገግ አለች። ያዘችውን እጄን ጨበጥ አደረገችው። ዛሬ አንተን ብቻ ማግኘቴ ደስ ብሎኛል። ይሄን እንደ ወፍ በቃ በደስታ የሚበርሰው አንድ ቀን በወሬ የሚል ምኞት ሁሌ ውስጤ ነበር። ታዲያ እናት ቢኖሩ አብረን የባል ወጉን ማሳለፍ ናፍቆኝ ነበር። አላቅም፣ ይሄ መጨረሻ ባሌ ሊሆን ይችላል። እኔ አምኜ ተቀብዬዋለሁ። ዛሬ አንተን ማውራት መቻሌ ለኔ ልዩ ስሜት ይሰጠኛል። አመሰግናለሁ። የእንቁጣጣሽ መበይ ብዬሃለሁ። ፈገግ አለች። የምን ጉድ ነው? ምን አይነቱ ኑዛዜ ነው ስላሰብኩ መረጋጋት ያልቻለው አካሌን በግድ ጎተት ታረጋ እንድቀመጥ አስገደደች። ነገሩ አረጋግታና ለቅሶ ሳይሆን ለመሳቅ እንደምትፈልግ ይህ የመጨረሻ ምኞቷ እንደሆነ ገለጸችልኝ። ይህ ሁሉ አመት ስቃይዋ፣ ህመሟ የቻለችው እሷ እያለች የኔ እንዲመሆን ግራ ገባኝ። ሄለን የዛን ቀን ነበር ከስንት ጊዜ በኋላ የገዛውላትን ቸኮሌት አብራኝ መብላት የቻለችው። ቸኮሌት ሳይ እንዳስታውሳትም ነገረችኝ። ሄለን ዶሮ የማረድ የወንድ ወጉን ተከትላ እኔን መጥራቷ፣ ብድር መላሽ ሆና የባል ቡና ጠጡ ማለቷ ሁሉም ምክንያት ነበረው። ቢያንስ ስትሞት የሚያስታውሳት የሚያስባትና ስሟን የሚዘክርላት ሰው ካለ ብላ መመኘቷ ነበር። ሄለን አላወቀችውም እንጂ ካያት ጀምሮ የተመለከታት አይኔ አፍቅሯት ነበር፣ ልቤም ከጅሏት ነበር። የራሴን ታሪክና በመስኮት ያሻግሬ ስለተመለከትኳት ድብቅ ሴት ታሪክም በድርሰት መልክ ጻፍኩ። መታሰቢያነቱን ለሄለን አሮ። ሄለን ተሰናብታን ወደ ገዳም ከሄደች ከወራት በኋላ ማረፏ ተነገረን። የመጨረሻ ባሏን ከኔ ጋር ለመጨረሻ ጊዜ አከበረች። የበዓል ዶሮ ያልቀመሰው ቤቷ ዶሮ ተበላበት። ሰው አረፍ ብሎ የበዓል ጨዋታና ቡና ተጠጣበት። ልጇ ሳት ብላ የሞተችው ሄለን ስታዩ የሚያንገፈግፋት ስትቀምሰው እንደሬት የሚመራት ጣፋጩን ቸኮሌት ከኔ ጋር ተቀመሰችው። ሳቋ እንዳስታውስ ውቅራት ያረፈበት ዥንጉርጉር ጥርሷን ለመጨረሻ ጊዜ እንድመለከተው እድሉን ሰጠችኝ። ታዲያ እኔ ሳልሆን ሄለን ነበረች የኔ የእንቁጣጣሽ መባ፣ የኔ ስጦታ። ቀባሪ ያሳጣኝ ብላ እንደለመነችው እኛ አልቅሰን ቀበርናት። ስሟን በልባችን ልናኖርላትና ልናስታውሳት መቃብሯ ላይ ቆመን ቃል ገብተን ሄለንን ተሰናበትናት።